ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በቅርቡ በሱዳን ፖርት ሱዳን ጽምዶ በተሰኘ መሪ ቃል ስብሰባ መከናወኑ የሚታወስ ነው። በዚህ ስብሰባ ላይ የኢትዮጵያ የተለያዩ ማህበረሰብ ክፍሎች መገናኘታቸውና ስለ ቀጣይ የኢትዮጵያ ሁኔታ በሰፊው መምከራቸው ተመልክቶ የተለያዩ አጀንዳዎች ተነስተው መወያያ መሆናቸውም እንደዚሁ የሚታወቅ ነው። በዚህ ስብሰባ ላይ ከተገኙት ኢትዮጵያ መሃል አቶ አንዳርጋቸው ጽጌ አንዱ ናቸው። አቶ አንዳርጋቸው ጽጌ በስብሰባው ላይ ለምን ተገኙ? ጉዳዩ ምንድነው? በአጠቃላይ ከኢትዮጵያ ወቅታዊና መጪ ጊዜ ጋር ምን አጀንዳዎችን የሚሉትን ጨምሮ በርካታ ጉዳዮችን እናነሳለን። አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። እናስተለን አቶ አንዳርጋቸው። ጤና ይስጥልኝ መሳይ፣ እንደምን ከረምክ? ረጅም ጊዜ በጣም ረጅም ጊዜ ሆኖናል ሳንገናኝ። እንግዲህ ዛሬ በዋናነት ለመነጋገር ለመወያየት ያሰብነው በቅርቡ በፖርት ሱዳን ተገኝተ ስለተነጋገራችሁበት ስለዛ መድረክ ቢሆንም ምክንያቱም መድረኩ በጣም መነጋገሪያ ሆኗል። በተለይ በብልጽግናው መንደር ከፍተኛ የሆነ መነጋገሪያ መሆን ብቻ ሳይሆን ስጋትም ፈጥሮባቸዋል። ጉዳዩን በተመለከተ የሚያነሱትን መድረኮች አጀንዳዎች እያየን ነውና ትልቅ ስጋት የፈጠረባቸው ጉዳይ እንደሆነ የተረዳ ነው። እሱን ወደዛ ውይይት ከማለፋችን በፊት ጠፍታል፣ ምን ሆነ ነው? እንግዲህ ድምፅ አይሰማም። ኢትዮጵያ ብዙ የፖለቲካ ክስተቶች በየዕለቱ በሚታይበት ትልልቅ አጀንዳዎች ትልልቅ ክስተቶች እየተከናወኑ አንተ ግን ድምፅን አጥፍታ የቆየበት ምክንያት ምንድን ነው? መሳይ እኮ በተለያየ ጊዜ ስታቀርበኝ እኔ ደጋግሜ ነግሬህ ነበረ። በጣም በርካታ ቃለ ምልልስ ማድረግ የሚችሉ በተለይ በወቅታዊ ሁኔታዎች ላይ ሰዎች አሉ። የተለያዩንም የፖለቲካ፣ የኢኮኖሚ፣ የማህበራዊ ዲፕሎማሲ ጉዳዮች ላይም ቢሆን በልምድም በምሁራዊ አቅምም ከተለያዩ አሁን አመለካከቶችም ሀሳብ ማቅረብ የሚችሉ በርካታ ተንታኞች አንተ ሚዲያ ላይ ይቀርባሉ። እኔ በዋነኛነት ወቅታዊ ሁኔታ በመተንተን የሚመጣ ስራ ላይ ማተኮር በግሌ መስራት ከሚችለው ነገሮች አኳያ ሳየው አትራፊ አይደለም፣ አዋጭ አይደለም። ሌሎች ሊሰሩት ይችላሉ። እኔ አክቲቪስት አይደለሁም። አብይ በየቀኑ እየወጣ ለማደናገር የሚናገራቸውና የሚቀባጥራቸውን እያንዳንዱን ንግግሮቹን እየወሰድኩ ስተች መዋል ለእኔ መድከም ነው የሚል ነገር ነው እና እኔ ተጨባጭ ችግሮች ያሉበት ሀገር ነው። እንደዚህ ተጨባጭ ችግሮች ምንጫቸው ምንድን ነው፣ እንዴት አድርገን እንፈታቸዋለን የሚሉ እና ሀሳብ ማቅረብ ብቻ አይደለም፣ በተግባርም እንዴት ሊፈቱ እንደሚችሉ ወደ ድርጊት መተርጎሚያ ነገሮች ላይ መስራትን ነው የመረጥኩት። ይህንን በተመለከተ ነግሬሃለሁ ማለት ነው። ለዚህ ነው በተለያዩ አጀንዳ በተነሳ ቁጥር ያልመጣሁት ማለት ነው። እና ያው ደግሞ ታስታውስ እንደሆነ እኔ በዛን ጊዜ ለአንተም የነገርኩ ነው። በተከታታይ በማወጣቸው ጽሁፎች የኔ አቋም በዚህ በነበረው ባለፉት ወራቶች ትልቁ ስራ ከዚህ ከአማራ ህልውና ትግል ጋር የተያያዘ መሆኑን፣ አማራው ህልውናው ከተረፈ አማራው መሰረታዊ ስሪቱ ከኢትዮጵያ ጋር የተቆራኘና ጸረ ኢትዮጵያ የሆነ አመለካከት የሌለው ህዝብ በመሆኑ የተነሳ ኢትዮጵያም አደጋ ውስጥ የወደቀች ህልውናው አደጋ ውስጥ የወደቀ ሀገር ናት። ያንንም ህልውና በመታደግ አገርን በማስቀጠል ትልቅ ሚና ይኖረዋል የሚል እምነት እንዳለኝና ሁሉም ትኩረቴ በዚህ በአማራ ፋኖ እንቅስቃሴ ዙሪያ መሰራት ባለባቸው ጉዳዮች ላይ ነው ማተኩረው በየተናግሬ ነበር እና የቻልኩትን ያህል የጻፍኳቸው ነገሮች በሙሉ በዚህ ጉዳይ ላይ የሚሽከረከሩ ነበሩ። ከዛ ደግሞ በጣም ትልቁና ዋነኛው ስራ ብዬ ደጋግሜ ያቀረብኩት የአማራ ፋኖ የስራዎች ሁሉ እናት፣ የሳዳም ሁሴንን ቋንቋ ተጠቅሜ ነው፣ የስራዎች ሁሉ እናት የአማራ ፋኖች መካከል
አንድነት እንዲፈጠር ማድረግ ነው። አንድ አይነት የፖለቲካና ወታደራዊ አመራር እንዲኖራቸው ማድረግ ነው። እሱ ስራ ሳይሰራ የአማራ ህልውና ሊከበር፣ እሱ ስራ ሳይሰራ ኢትዮጵያ እንደ ሀገር መቀጠል የምትችልበት ሁኔታ አይኖርም። እዛ ላይ እናተኩር የሚል ነው። ያ ስራ ከሞላ ጎደል አሁን ተከናውኗል። እዚህም በጣም ደስተኛ ነኝ። ያ ስራ ተከናወነ ማለት ግን ከዚህ ስራ በኋላ የሚሰሩ ደግሞ ሌሎች ስራዎች የሉም ማለት አይደለም። በዋነኛነት የተከናወነው ስራ ትንንሽ አንዳንድ ቦታዎች ላይ ወደታች አንድነቱን በማምጣት የቀሩ ስራዎች አሉ። ከአማራ ፋኖ የትግል አጀማመር ጋር ከአማራ ህዝብ ትግል በተለያዩ ቦታዎች ላይ በአንድ ሺህ ትንንሽ ቡድኖች የጀመረ በመሆኑ የተነሳ አሁን ላየነው አንድ ጠንካራ ወደሆነ የፖለቲካና የወታደራዊ አመራር መምጣት በዚህ አጭር ጊዜ ውስጥ ታምራዊ ነገር ነውና ወደታች የቀሩት አደረጃጀቶችም የዛ የመጀመሪያው በጣም በርካታ ሆኖ ተበትኖ የጀመረ የአደረጃጀት ባህሪ ውጤቶች ስለሆኑ ቀስ በቀስ በተለያዩ ቦታ ያሉትን የማዋሃድ ወደ አንድ የማምጣት ስራዎች የተሰሩ ነው። ትግስት ይጠይቃል። በትግስት መፈጸም ያለበት ነው ብዬ ነው የማምነው። ግን ይሄ በአጠቃላይ ትልቁ ክንውን ነው። እኔ በዚህ ክንውን በጣም የረካው በዛም ላይ ትኩረት አድርጌ ብዙ የሰራው መሆኑን እንድታውቀው ነው ፈልገው። ይሄው ነው እንግዲህ ግን ይሄን አጋጣሚ ግን ይሄን የአማራ ፋኖ አንድነት መምጣት በተመለከተ እዚህ ድል ከሰጠኝ አንዳንድ ነገሮች ላይ መናገር ፈልጋለሁኝ ያለው ይሄ አንድነቱን የማምጣት ስራ ሂደት አማራ ፋኖም ይሁን ውጭ የሚገኘው ፋኖን ደግፋለሁ የሚለው ሌላውም ኢትዮጵያ ማወቅ ያለበት እናንተ አይነት ሰዎች የተጫወቱትን ሚና በደንብ ማወቅ አለባቸው ብዬ ነው ማስበው። ይሄ አማራን ፋኖ ወደ አንድ ለማምጣት የተቋቋመ ኮሚቴ መነሻው ያንተ ውትወታ ነው። ውሲልህ እንደሆነ አማት ሊሞላው ገደማ ሳይሆን አይቀርም ያለው በአማራ በሸዋ ውስጥ ያሉት ሁለት የአማራ ቡድኖች የአማራ ጠቅላይ ግዛት ፋኖና የአማራ ፋኖ በሸዋ ልዩነት ብቻ አይደለም ጠመንጃ አንስቶ እስከ መዋጋት የደረሱበት ሁኔታ ተፈጥሮ ነበር እና የዛን ጊዜ ይሄ መገዳደል ሰዎች ሁሉ የሞቱበት ታጋዮች ሁሉ የሞቱበት ነገር በጣም አሳስቦ ስልክ በደወል ወደኔና ወደ ነአምን አስታውሳለሁኝ ያለው እንዴት ዝም ብላችሁ ታያላችሁ በዚህ ደረጃ የአማራ ወጣትና ህዝብ ለህልውና የሚያደርገውን ትግል ገደል የሚያገባ ነገር እየሰሩ እነዚህን ሰዎች ማናገርና ማስቆማት ትችሉም ወይ ብለህ አስጨንቀ ነው ያስከን እና አድማጮችም እንዲሰሙ በርሃም ያሉትም ይሁኑ ወጪ ያሉት ሰዎች እንዲሰሙ የምፈልገው ነገር አንተ የተወጥከው ውተታ ነው ለኔና ለናምን ነው ስልክ የደወልከው እኔና ናምን መጀመሪያ ይሄ ግጭት እንዲቆም አንተም የሰጠህን ቁጥር ነበረ መሪዎቹን መነጋገር የምንችልበት እኛም በነበረን ቁጥር ደውለን ይሄንን ግጭት ለማርገብ ያደረግነው ሙከራ ነው የዚህ የአንድነት ኮሚቴውን ወደ መቋቋምና ሁሉንም የፋኖ ኃይሎች አነጋግሮ እርስ በርስ እንዲነጋገሩ አድርጎ ወደ ህብረት ያመጣው ነገር ጅምረው እና በተለያየ ጊዜ እንተ ሚዲያ ላይ ሌላ ሚዲያ ላይ በዚህ የፋኖ ማስተባበር ስራ ውስጥ የገቡ ሰዎች ሂደቱን ከወገቡ ላይ ቆርጠው ነው የሚጀምሩት ያለው መታወቅ ያለበት ነገር ግን በዚህ መንገድ ነው የተጀመረው እና ናምንና እኔ ያደረግነው ጥረት በወቅቱ የነበረው ነገር ለማስቆም አንተ ወጥታ ገብተንበት ይሄን ጉዳይ ሌሎች ሰዎች መጨመር ይሻላል በተለይ ሸዋ ላይ ደግሞ ትልቅ እውቅናም ሊደመጥ የሚችልም ሻለቃ ዳዊት ወልደጊዮርጊስ ነው የሚል እሱን ጨምረን ሶስተኛ ሰው የሞከርነው ነው እሱንም ጨምረን ሊሳካ ባለመቻሉ በጣም ተጨንቀን ባለንበት ሰዓት ነው የአማራ ፋኖ ብሔራዊ ኃይል የተፈጠረው እና የአማራ ብሔራዊ ኃይል መፈጠሩ በጣም ነገሮችን ያቀለለ ነገር ነው የሆነው አፋብን የአማራ ፋኖ ብሔራዊ ንቅናቄ አማራ ፋኖ ህዝባዊ ንቅናቄ ነው አፋብን የነ እስክንድር ቡድን
በወቅቱ ያቀርብ የነበረው ሰበብ ሁለተኛ ድርጅት ይፍጠሩና እንደ ሁለት ድርጅት እንነጋገራለን፣ ከዛ ውጪ ግን ምንም ነገር ለማድረግ ፈቃደኛ አይደለም የሚል መልስ እየሰጠ ነበር። ያንን ጠብ ሸዋ ውስጥ ያለውን ጠብ ለማስቆም ችግር ገጥሞ ነው የነበረው እና በዛ ሰዓት ላይ ሁለተኛው ቡድን መቋቋሙ ሲሉት የነበረውን ነገር ተግባር ላይ ለማዋል የሚያስችል አዲስ እድል ተፈጠረ። ይህንን ለማድረግ እኛ ብቻ ሳንሆን በርከት ያሉ ሰዎችን ጨምረን ሁለቱ ቡድኖች የሚነጋገሩበትን ሁኔታ ብንፈጥር ይሻላል የሚል ውይይት ምን እኔና ሻለቃው ዳዊት ወልደ ጊዮርጊስ አድርገን ነው መጀመሪያ 13 ሰዎች ያሉበትን የአማራም ፋኖች በአንድነት ሊነጋገሩ የሚችሉበትን መድረክ ማመቻቸት ብቻ ፍላጎት የሆነ ሌላ ዓላማ የሌለው ቡድን መሆኑ በጽሁፍ ቀርጾ እነዚህን ቡድኖች ማለት ለማነጋገር ሄደውና እዛ ውስጥ በኋላም ሊቀመንበር ያደረግናቸው ትልቅ ሚና የተጫወቱት ልዑል ዶክተር አስፋወሰንን እና አምባሳደር ብርሃነ መስቀልን እና ስማቸው ያልተጠራ እንደ ወጣት ተፈራ የሚባል ወጣት በፋኖች ጋር ቅርበት ያለው መስፍን የሚባል ባተ ሚዲያ ያቀረቡት እነ ዳዊት አይነቶቹ ወጣቶችን እና ኃይለ ገብርኤልን የመሰሉትን ከዛ እንደ ልምድና እውቀት ያላቸው እንደ ዶክተር አክሎግና እንደ ፕሮፌሰር አለማንተ አይነት ሰዎች የተካተቱበት መጀመሪያ እንደውም 13 ነበር። እውነት ለመናገር አንደኛዋ ሴት ናት። ያለ ፈቃዴ ነው እዚህ ውስጥ የገባሁት የሚል ነገር ስለቀረበች ወደ ፋኖ ሰነዱን ከላክን በኋላ ስማችንን ዘርዝረን የእሷን ማውጣት ነበረብን። ሌላው 12ኛ የነበረው ሰው እኛ የምንሄድበትን ሂደት ውስጥ ተጨማሪ አካላት ይግቡ የሚል ሐሳብ አቅርቦ ተቀባይነት ባለማግኘቱ ጥሎ ወጥቶ 11 ሰዎች ነን እስከ መጨረሻው አብረን የዘለቅነው። 11ዳችንም በአንድ ላይ ተጉዘን የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ በማንዴት ነው የተቋቋምነው። ማንዴታችንን አንብበን ለዚህ ስራ ስለተቋቋምን ስራችን ጨርሰናል። ይሄ ኮሚቴ ይፍረስ ብለን በወጉ ያፈረስነው መሆኑን ነው። ኦፍኮርስ እንዲቀጥል ሐሳብ ያቀረብን ሰዎች ነበርን። ሌላ ስራ ሊሰራ ይችላል፣ ይሄ የተከናወነው ነገር ቀላል አይደለም ማለት። ነገር ግን ለጊዜው ድካምም ይሁን ምንም ይሁን አልታወቀም። ለጊዜው ትልቅ ስራ ሰርተናል። መጣንበት ስምምነትም ይሄን ማከናወን ነው። ከዚህ ውጪ ብዙ ኢንተረስትም የለም የሚሉት ስለበዙ ይሄ ኮሚቴ ተበትኗል። ነገር ግን መነሻው ይሄ ነው። ይሄንን አገር ማወቅ ያለበት ይመስለኛል። ያንተ ውትወታ ለዚህ አይነቱ አንድነት መምጣት ትልቅ ሚና እንዳለው ብዙ ሰዎች የሚያውቁ ስለማይመስለኝ እንዲያውቁት ለማድረግ ነው የምናገረው። አንዳርጋቸው በጣም አመሰግናለሁ። በእርግጥም ታሪኩ እንደዛ ሆኖ መገለጹ ጠቃሚነት አለው። ለማንኛውም ወደ ዋናው ርዕሰ ጉዳያችን እንምጣ። እንግዲህ ከዛ በፊት ወደ ሱዳን አምርታል ተብሎ አንድ እንደዚሁ ወሬ ተናፍሶ ነበረ። ለዛ ማስተካከያ ወይም ደግሞ ትክክለኛውን መረጃ ለመስጠት በአንድ ቪዲዮ ሁኔታውን የተመለከተ ማብራሪያ ሰጥተበታል። በዛ በሱዳን ካርቱም እንዲሁ ተመሳሳይ የጽምዶ የመጀመሪያ ክፍል ውይይት እንደተካሄደ ይታወሳል። በኋላ ላይ በአካል የተገኛችሁበት በፖርት ሱዳን እንደዚሁ ውይይት አድርጋችኋል። ይሄ ሙሉ መረጃ ባይቀርብልንም አንተና መሐመድ ሐሰን ያደረጋችሁትን ንግግር ጨምሮ አንዳንድ ክንውኖችን ለመከታተል ችለናል። እንደው በቅድሚያ ይሄ መድረክ እንዴት ተመቻቸ? ምንድነው የመድረክ ጽምዶ የተሰኘው? እንግዲህ ምንድነው እንዳልከው መጀመሪያ ይሄ ጽምዶ የሚባለውን ሐሳብ ወደኔ ያመጡት በለንደን የሚገኘው የኤርትራ ኤምባሲ ነው። በለንደን የሚገኘው የኤርትራ ኤምባሲ ጥያቄውን ያቀረበው ከራሱ ተነስቶ ሳይሆን ይሄ ጽምዶ የሚባለውን ሐሳብ ያፈለቁትና በተግባርም እየተረጎሙት ያሉ በኤርትራና በኢትዮጵያ ቦርደር ላይ የሚገኙትን ትግራይና የኤርትራ ማህበረሰቦች
ይሄ ጦርነቱ ቀስቅሶት የነበረውን ቁርሾ ወደ ጎን አድርገው አሁንም የተፈጠረውን ውጥረት አርግበው ለመቶ ዓመታት አብረው ሲጋቡ ሲዋለዱ በጋራ ሲያርሱ ሲነግዱ በጋራ ሲያመልኩ የነበረበትን ሁኔታ ማምጣት ይኖርብናል። ይሄን ጉዳይ ለፖለቲከኞቹ ወይ ለወታደራዊ መሪዎቹ ወይ ለፖለቲካ መሪዎቹ ልንተው አይገባም። ዝም ብለን ካየናቸው ይሄንን ህይወታችን ያስቀጥላሉ። ስለዚህ እኛ ኃላፊነቱን ወስደን ሰላማችንን ትብብራችንን በጋራ ህይወታችንን መንገፋት የምንችልበትን ሁኔታ እንፍጠር ብለው የጀመሩት እንቅስቃሴ ከአንድ ቦታ ጀምሮ ኢትዮጵያና የኤርትራን ቦርደር ተከትሎ የትግራይና የኤርትራ ማህበረሰብ በሚኖርባቸው ከተሞች በሙሉ ሁለቱ ህዝቦች እየተገናኙ ትልቅ በዓል እያደረጉ ለሰላማቸው በጋራ እንደሚቆሙ እዛ ቪዲዮ ላይ ያሳየው እንዳለ ከዛም አልፎ ወጣቶቻቸው እየተውጣጡ የተለያዩ አይነት የስፖርት ውድድሮችን እያደረጉ ሁኔታዎችን በከፍተኛ ደረጃ እየለወጡ ያለበት ሁኔታ ውስጥ ነው የተፈጠረውና ይሄ ሐሳብ ትልቅ ሐሳብ ነው። ከኛ ከድንበር ላይ ካለን ወጣቶች ከና ህዝብ አልፎ የመላም ኤርትራ የመላም የኢትዮጵያ ህዝብ ከዛም አልፎ የቀጠናው ህዝብ እንዲህ አይነቱ በህዝብ ለህዝብ የሚጀምር የሰላም ጥረት ወሳኝነት ይኖራል ብሎ ካመነና በተግባር ካዋለው ሰላማችን ይሰፍናል የሚል እምነት ስላላቸው ይሄንን እምነት እኛ እንድንረዳ ተረድተንም ፕሮሞት እንድናረገው ነው የተጋበዝነው። ሌላ ምንም ሀተት አልነበረውም ያለው እና መጀመሪያውም ላይ የተጋበዝኩት እንድናገር ነው። በሁለተኛው ላይ ደግሞ በአካል ተገኝታችሁ እዚሁ ያለው ማህበረሰብ ጋራ እኛ የምናቀርበውንም ነገር አይታችሁ ያዘጋጁትን ቪዲዮ ነው ይሄ አሁን ያስቀረብከው እዛ ላይ ያሳዩንን አይታችሁ ከሌሎችም ድርጅቶች ጋር ተነጋግራችሁ ይሄንን የጽምዶ ሐሳብ ከህዝብ ወደ ፖለቲካ ልሂቃኑ ወደ ኤርትራና ወደ ኢትዮጵያ ፖለቲካ ልሂቃን ከዛም አልፎ በሂደት ወደ ምስራቅ አፍሪካ አገሮች ልሂቃን እንዲገባና የምስራቅ አፍሪካ ሀገሮች ህዝቦች የገዛ ሰላማቸውን በራሳቸው እጅ በፖለቲካ ሊቃኑና ወታደራዊ ኃይሉ ብቻ መተው ሳይሆን እኛም ያገባናል ብለው በሰላሙ ውስጥ የባለቤትነት ሚና እንዲኖራቸው የሚያደርግ እንቅስቃሴ እንዲስፋፋ ነው እንግዲህ የተጋበዝነው። ይሄው ለዚህ ነው ሌላ ምንም ዓላማ የለውም። የተለያዩ ድርጅቶች ተወካዮች በተለያዩ ድርጅቶች ይሄንን ሐሳብ እንዲቀበሉና እንዲያስተጋቡ ነው የጠሩት። እንደኔና እንደ ፕሮፌሰር መሐመድ ሐሰን አይነቶቹን በግል ነው የጋበዙን። ይሄን ነገር በማምራራት በመግለጽ በተለያዩ ሚዲያዎች ላይም በመቅረብ ማስረዳትም ስናስረዳም የመደመጥ ዕድል ያላችሁ ሰዎች ናችሁ በሚል ነው የተጋበዝነው። ድርጅት ወክለን አይደለም የተጋበዝነው። ፕሮፌሰር መሐመድ ሐሰን እንደ ኢትዮጵያዊ ሶማሌ ነው የቀረበው። በኢትዮጵያዊነቴ በአማራነቴ የተናገርኩበት ሁኔታ ነው ያለው። በተረፈ ድርጅት ማንንም አካል ወክለን አይደለም ለና ፕሮፌሰር መሐመድ ሐሰን የተገኘ ነው። አቶ አንዳርጋቸው እንግዲህ ብዙ ጥያቄዎች አሉን። ያው በብልጽግና መንደር የፈጠረው ትርምስ እንዳለ ሆኖ ነገር ግን የኢትዮጵያ ድል ዕጣ ፈንታ ኢትዮጵያ የከረመችበት ቀውስና መከራ በዚህ ውስጥ ሚናቸው ከፍተኛ ሆኖ የሚጠቀሱ አካላትን እያሰብን ይሄ ጽምዶ በሚል የተጀመረውን በከፍተኛ ጥርጣሬ የምንመለከት ዜጎች ቁጥራችን ቀላል አይደለም ነው። ምን ከዚህ ውጪ መፍትሄ አልታያችሁም? ይሄ ጽምዶ ከሚለው ሌላ ምክንያቱም ኢትዮጵያውያን በጋራ ሳንነጋገር የውስጥ ችግራችንን ሳንፈታ ሌሎች አካላትን ጭምር የተሳተፉበት እንዲህ አይነት መድረክ ላይ ለመገኘት ለምን ተፈለገ? እንደው ከፈረሱ ጋሪው አልቀደመም ወይ? መጀመሪያ ኢትዮጵያውያን የፖለቲካ ኃይሎች መች ተገናኙ፣ መች ታወሩ፣ መች የራሳቸውን ጥምዶ ፈጠሩና ነው ሌሎች አካላትንም ያሳተፈ መድረክ ላይ መፍትሄ ይገኛል ብላችሁ ሄዳችሁት? ይሄ የቀረበው ጥያቄ እኮ ትክክል ነው። የጽምዶ ሐሳብ በተለያዩ የፖለቲካ ድርጅቶች መካከል በተለያዩ ሀገሮች መንግስታት መካከል እንዲፈጠር ታቅዶ የተጠራ ስብሰባ ቢሆን ኖሮ አሁን ያልከው ነገር ትክክል ነው የሚሆነው ያለው። ይሄ የህዝብ ለህዝብ
በሰላም ላይ ባያገባኛል ስሜት የመቀላቀል የመገናኘቱ ጉዳይ የፖለቲካ ድርጅቶች ከሚሰሩት ስራ ጎን ለጎን ሊሄድ የሚችል ወሳኝ ስራ ነው። ለፖለቲካ ድርጅቶቹ አንተውላቸው የሚል የሲቪል ማህበረሰቡ ሙቭመንት ነው። እዛ ስብሰባ ላይ ከኢትዮጵያ በኩል ትልልቆቹ ፖለቲካ ድርጅቶች እንደ ፋኖ እንደ ኦላና እንደ ህወሓት አይነቶቹ በተወካያቸው አልተገኙም። እዚህ ስብሰባ ላይ አነስተኛ የሆኑት የኢትዮጵያ ፖለቲካ ድርጅቶች ጋምቤላ፣ ጉሙዝ የመሳሰሉት ሰዎች ተናጋሪነት ቀርቧል። መጥተው እንዲናገሩና እንዲያስተጋቡ የተፈለገው ነገር የፖለቲካ ድርጅቶች ጋር የተያያዘውን ጉዳይ ሳይሆን በዋንኛነት ይሄ የጽምዶ ሐሳብ ጥሩ ሐሳብ መሆኑን በሁሉም ማህበረሰብ ውስጥ ሊስፋፋ የሚገባ መሆኑን ከዛም አልፎ በፖለቲካ ድርጅቶች በፖለቲካ ሊቃኑ አካባቢ መስፋፋት አለበት ነው እንጂ በጽምዶ ሐሳብ ዙሪያ የፖለቲካ ድርጅቶች ተቀምጠው በጋራ መክረው የጋራ አቋም ይዘው የሚንቀሳቀሱበት ሁኔታ ለመፍጠር የተዘጋጀ አይደለም። ይሄንን ምትል ከሆነ አንድ ነገር ማስታወስ ያለብን የብልጽግና መንግስት ደጋግሞ የህዝብ ለህዝብ የሚደረገውን ያውን እኛ ሄድንበትን አይነት ጽምዶ የሚባለውን ነገር እኮ አይደለም ሲያወራ የነበረው። የኤርትራ መንግስት ህወሓት ከላይ ፋኖ፣ ኦላ፣ ሌሎችም የኢትዮጵያ መንግስትን የሚቃወሙ ድርጅቶች በአንድ ላይ ተባብረው ጽምዶ በሚባል ነገር ሊወጉኝ ነው የሚል ነገር ነው የሚያቀርበው ያለው እና ቅድም ያነሳው ምንድነው ያስበረገገው የኢትዮጵያ መንግስት ነው የምትለው ይሄ ጽምዶ ብሎ ፖርት ሱዳን ላይ የተደረገው ስብሰባ እነዚህ ኃይሎች የመጨረሻውን ኬኩን ሁሉ ጋግረው አይሲንግ የሚባለው ኬኩን የማሳመሩን ስራ ፖርት ሱዳን ላይ እየሰሩት ነው። አሁን እዛ ቦታ ላይ የመጨረሻው ጌጥና መኳኳያ ነገር የገባለት ነው። ከዚህ በኋላ ሱዳንን ጨምሮ ሌሎችም እንግዲህ በየቦታው የተነኮሳቸውን ሀገራት በዙሪያው በተለያየ መንገድ ህልውናቸውን ለማናጋት ሙከራ የሚያደርገው ሶማሌንም ሌሎችን አቃጥቶ ሊዘምቱብኝ ነው የሚል አይነት ፍራቻ ውስጥ ስለገባ ነው። ያ ስብሰባ ግን እንደነገርኩ እንዲህ አይነት ኃይሎች የተሰበሰቡበት የሱዳን በኩል የፖርት ሱዳን የከተማው ከንቲባ በዓሉ በከተማው ስለተደረገ እንኳን መጣችሁ የሚል ንግግር ከማድረግ ውጪ የሱዳን መንግስት አቋም ጽምዶ በተመለከተ የሚገልጽበትን መድረክ የለውም፣ አልተሰጠውም ነበር። ከኢትዮጵያ ውጪና ከኤርትራ ውጪ በርካታ ኢትዮጵያ እንዲሰበሰቡ ሊገናኙ የሚችሉበት ቦታ ማህበረሰቡ እንደ ማህበረሰብ በቅርቡ የሚገኝበት ፖርት ሱዳን ነው ብለው ስላመኑ ፖርት ሱዳን ላይ ያደረጉት እንጂ የፖለቲካ ድርጅቶች ስብሰባ አይደለም። ወደ ፖለቲካ ድርጅቶች ስትመጣ ቀደም ያልከው ነገር ትክክል ነው። ይሄን ጉዳይ በኢትዮጵያ ውስጥ ያሉ የፖለቲካ ድርጅቶች መጀመሪያ እርስ በርሳቸው መሰረታዊ በሆኑ ጉዳዮች ላይ መናበብ ሳይችሉ ከሌሎች አገራት ጋራ ያውን ጽምዶ በሚባለው ነገር የሚተሳሰሩበት ምክንያት ሊኖር አይገባም ያለው። ምክንያቱም የተከፋፈሉ ኃይሎች ሆነው ሁልጊዜ በሄዱ ቁጥር አንድ የሆነ የውጪ ኃይል አነስተኛ አቅም ያለው እንኳን የውጪ ሀገር እንደፈለገ ማኒፑሌት ሊያደርግ የሚችልበትን እድል ነው የሚከፍቱለት ያለው። ከዚህ ቀደም በፊት ትውሲል እንደሆነ አንዱ ትልቁ ስጋት በአማራ ፋኖ በኩል የአማራ ፋኖ ወደ አንድነት ሳይመጣ ከተለያዩ ኃይሎች ጋራ ትብብርን አላያንስን በተመለከተ ወይ ከተለያዩ ሀገራት ጋራም ይሁን የሚገባበት ግንኙነት አማራውን ህዝብ ሊያዳክመው ትግሉን ሊያዳክመው ሊከፋፍለው የአማራን ትግል ከዚህ በፊት ሲደረግ እንደነበረው ሌሎች አካላት አማራውን መጠቀም ያድርገው መጨረሻ ግን አማራውን ማጥቃት የሚችሉበትን መንግስታዊ ስርዓት ሁኔታ በመፍጠር የሚጠቃለል ይሆናል። ስለዚህ የአማራ ፋኖ ከማንኛውም ኃይል ጋር ግንኙነት ከማድረጉ በፊት ኢንተርናል የሆነው ውስጣዊ አንድነቱን መስርቶ ብቻ ነው
በተከፋፈለ መንገድ የሚደረግ ነገር ሊኖር አይገባውም የሚል አቋም እንዳለኝ ሁሉ አሁንም ቢሆን በኢትዮጵያ ውስጥ ያሉ የፖለቲካ ድርጅቶች አይገናኙ አይደለም የሚለው መገናኘታቸው በጣም ወሳኝ ነው። ለብቻቸው ተነጣጥለው በሚያደርጉት ትግል አብይ አህመድ አንድ ጊዜ አንዱን እያጠቃ እድሜውን ማራዘም የሚችልበት ሁኔታና ሁሉም የህዝባቸውን ስቃይ እያራዘሙ ያለበት ሁኔታ እንዲቀጥል የሚያደርግ ነው። ስለዚህ ይሄንን አዲስ አበባ ላይ ተቀምጦ በትግራይ ውስጥም የትግራይን ህዝብ ህልውና እየተፈታተነ አደጋ ውስጥ እየጣለ አማራም ላይ አማራው ህዝብ እንዳለ ህልውና አደጋ ውስጥ የጨመረውን ራሱን ኦሮሞ ነኝ ቢልም የኦሮሞ ህዝብ ራሱ የኦሮሞ ህዝብ ህልውና አደጋ ውስጥ ወድቅ ያለው ብሎ የሚያምንበትን ሁኔታ የፈጠረ ጭፍጨፋ የሚፈጥር ነው። ሌሎችም አነስተኛ የሆኑ በኢትዮጵያ ውስጥ የሚገኙ ከሶማሌ ተነስተ በሲዳማም በኩል አድርገ ጋምቤላና ጉሙዝ ጋር ብትሄድም ይሄ በተለይ የኦሮሞ ብልጽግና የሚያሳየው የተስፋፊነት ባህሪና የመዋጥና የመሰልቀጥ ሁሉን ነገር የመጠቅለል ባህሪ በስልጣንም ይሁን በጥቅምም ይሁን በመሬትም ጭምር በከፍተኛ ደረጃ ያሳሰባቸው ኃይሎች እነዚህ ኃይሎች በአንድ ላይ ተገናኝተው በአንድ ላይ መክረው ሁሉም ራሳቸውን ከህልውና አደጋ የሚያድኑበት አገራቸውንም ከህልውና አደጋ ማዳን የሚችሉበት ነገር ላይ መምከር አለባቸው። ያ ምክክር ቀላል አይደለም የሚሆነው። የተለያዩ አካላት ከዚህ በፊት እንደምታውቀው አንዱን ተጠቅሞ ስልጣን የመያዝ ጊዜያዊ የሆነ ጠላታችንን አብይ እናስወግደው እንጂ ከዛ በኋላ የተባበሩኝ አካላት አደብ ማስገዛት እችላለሁ የሚል ታክቲካዊ ስሌት ይዞ ሲገባበት የነበረ አይነት አካሄድ እያሰቡ ከሆነ የትም አንደርስም። ስለዚህ አሁን አንተ እንዳልከው ነው መገናኘት፣ መነጋገር፣ መቀናጀት፣ መጣመር፣ በጋራ መስራት አማራጭ የሌለው ነገር ነው። ይሄንን ነገር ስታደርግ ግን መሰረታዊ ናቸው በሚባሉ ጉዳዮች ላይ ተስማምተህ ትብብሩ ታክቲካል እንዳልሆነ ከዚህ በፊት ታክቲካል ትብብሮች በሙሉ የትም አላደረሱም። የሁሉንም ህዝብ ጥፋት ነው ያስከተሉት። ስለዚህ ስትራቴጂክ የሆነ ህዝባዊ ትብብር የድርጅቶች ትብብር እንዲሆን ስትራቴጂካዊ ደግሞ ትብብር የሚያደርገው ምንድነው የሚለውን ነገር በሚገባ ዘርዝረው አስቀምጠው የሚገባበት ትብብር ሊሆን ይገባዋል። እኔ የሚመለከተኝ በዋነኛነት ከአማራ ህዝብ ህልውና ትግል አኳያና ፋኖ ከሚያደርገው እንቅስቃሴ ያለው ነው። ያንን በተመለከተ የአማራ ፋኖ ከማንም ጋር በሚተባበርበት ሰዓት ላይ ትብብሩ በራሱ ለውጥ ሊያመጣልኝ ይችላል፣ በሌሎች አቅም የአማራ ህልውና ይከበራል ወይ የሚሉትን ቃል አምኖ ብቻ ይሄድ አይደለም ያለው። በኢትዮጵያ ውስጥ ደጋግሜ ተናግሬ ያለው ከዚህ በኋላ የአማራ ህዝብ የራሱን ህልውና ማስከበር የሚችለው በቅድሚያ የአማራ ፋኖ በከፍተኛ ደረጃ ፖለቲካዊና ወታደራዊ ጥንካሬ የኖረው እንደገና ደግሞ በሚሊዮኖች የሚቆጠረውን ህዝብ ከጀርባው ሀገር ውስጥም ከሀገር ውጭም አሰልፎ በየትኛውም ሰዓት ላይ ቀና ባልሆነ መንገድ እንደተለመደው ይህንን ህዝብ ሊያጠቃ የሚነሳን ኃይል መመከት የሚችል ጉልበት ይዞ ሲገኝ ብቻ ነው። ይሄንን ካገኘ ከማንም ጋራ ትብብር መፍጠር ይችላል፣ ከየትኛውም አካል ጋራ። የአማራ ህዝብ ደግሞ ቀና በሆነ መንገድ ለትብብር የሚመጡትን ኃይሎች በቀና ማስተናገድ አስተናግዶም ወደፊትም ቢሆን የማይከዳ ህዝብ መሆኑን እሴት ያለው ህዝብ ስለሆነ እሱ ነው እንጂ ስጋት ሊገጥመው የሚገባው ሌሎቹ አይደሉም ያለው። ይሄ ባህሪ እንዳለው ይታወቃል። ስለዚህ አንዳንድ ሰዎች እንዲህ አይነቱ ጉዳይ አማራን ህልውና ትግል ችግር ላይ ጨምራል፣ ፋኖን ሁለተኛ ደረጃ ሶስተኛ ደረጃ መናጆ ሊያደርገው ይችላል የሚል ስጋት አላቸው። ያን አይነቱ ስጋትማ በልምድ ታየኮ ከፊት ታየኮ እንደ ብአዴን ምናምን የመሳሰሉ ድርጅቶች ሁለተኛና ሶስተኛ የግርድና ስራ እየሰሩ የአማራን ህዝብ የት እንዳደረሱታል። ከዚህ በኋላ የአማራ ህዝብና የአማራ ፋኖ ነቅቷል። የአማራን ህዝብና የአማራን ፋኖ ዝቅ አድርጎ መመልከት ይመስለኛል። ከዚህ በኋላ በሚፈጠር ትብብር ውስጥ የታዛዥነት ሚና የሚጫወት የአማራ ኃይልም የአማራ ህዝብም የለምና በዚህ ላይ ስጋት የለኝም እኔ። አቶ አንዳርጋቸው እንደዚህ ስለዚህ ስለ ጽምዶ ምናልባት በዝርዝር እንግዲህ ዓላማው ተልኮ መጨረሻ ግቡ ምንድነው? ሄዳችሁ መጨረሻ ላይ ምን ልታመጡ ነው? እንግዲህ የፖለቲካ ኃይሎች ካልሆኑ ጥምረቱ መንግስታቱ በተለይ ኤርትራና የሱዳን መንግስታት የዚሁ አካል ካልሆኑ
እንግዲህ በመንግስት ደረጃ አካል አይደሉም ነው። ህወሓትም በድርጅት ደረጃ አካል አይደለም፣ ፋኖም በተቋም ወይም በንቅናቄ ደረጃ አካል አይደለም የሚል ነው። ስለዚህ ይሄ አሁን ፖርት ሱዳን ላይ ምንድነው ተመካክራችሁ ተልኮ መጨረሻ ላይ ምን እንጠብቃለን? እኛ እኮ ደጋግሜ እንደነገርኩ አልተመካከርንም እኮ ስብሰባ ነበረ፣ ኢቨንት ነበረ። ይሄ የጽምዶ ሐሳብ ምን እንደሚመስል የ8 ደቂቃ ቪዲዮ የተዘጋጀ ያለ ያንን ቪዲዮ መመልከት የጽምዶ ሐሳብ ከዚህ በፊት ገልጸውልናል። ያንን የተገለጸልን ሐሳብ መነሻ በማድረግ ጽምዶን ፕሮሞት ማድረግ ነው። ይሄ የህዝብ ለህዝብ ህዝቦች ከፖለቲካ ልሂቃንና ከወታደራዊ ልሂቃኖቹ እጅ የወጣ የራሳቸው የሰላም እንቅስቃሴ ማድረግ ይችላሉ። ይሄንን ዲሞንስትሬት አድርገናል በኤርትራና በኢትዮጵያ ድንበር ላይ። ከዛ አልፎ በተለያዩ ኢትዮጵያ ኮሚኒቲዎችም ውስጥ ያለ ነገር ካለ ይሄንን መጠቀም ይቻላል። በሌሎች ሀገሮች ስለዚህ የኤርትራና የትግራይ ማህበረሰብ የጀመሩት ጽምዶ አካል አይደለም፣ ለብቻው የሚታይ ነው። ይሄ አሁን እሱ ነው አሁን በአዘጋጆቹ በህዝብ ውስጥ ቪዲዮ ላይ የሚያደርጉት ንግግር ታርጌት ያደረገው እነዚህ የፖለቲካ መሪዎችና የወታደራዊ መሪዎች የኛን ሰላም ሊያስጠብቁልን አልቻሉም የሚል መነሻ አለው። ይሄ የህዝብ እንቅስቃሴ በመሆኑ የተነሳ ሰላማችንን እኛው ራሳችን እርስ በርስ ተነጋግረን ካልፈታ ነው በስተቀር ሌሎች ይፈቱታል ብለን አንጠብቅ፣ ህዝብ ለህዝብ ግንኙነት እንፍጠር ብለው ነው የጀመሩት። ይሄ ሐሳብ እንደ እንቅስቃሴ በሁሉም አካባቢዎች በኢትዮጵያ ውስጥ ያሉ ማህበረሰቦች እዛ በኋላ የኢትዮጵያን ጉዳይ ጨርሰ የኤርትራን ጉዳይ ጨርሰ ወደ ጎረቤት ሀገር ብታስፋፋው ምንድነው ኢንተርናሽናል የሆነ ኮንሴፕት መሆን የሚችል ነገር ነው። ችግር ባለባቸው ቦታዎች ሁሉ እንዲህ አይነት እይታ እንዳለ የውጭ ሰዎችም ተባበሩት መንግስታትም አውሮፓ ዩኒየንም ሌሎችም እንዲያውቁላቸው ነው ጥረት እያደረጉ ያለው። ለነሱ ሁሉ ቪዲዮውን ሰርተው መልእክት ልከዋል እዛ ያሉ ወጣቶች። ስለዚህ የኤርትራ መንግስት እና የህወሓት በፖለቲካ ድርጅት ይሄ የሚደረገውን ነገር ዝም ብለው ምናምን ነገር በራሱ እንዴት ፈቅደውለት ነው የሚል እንደምታውቀው ነው የበሰል ፖለቲከኛ ነኝ። እነዚህ ድርጅቶች እንዴት እንደሚሰሩ የኤርትራ መንግስት እንዴት እንደሚሰራ ቃለሁኛለሁ። ነገር ግን ሙቭመንቱን ለቀውታል ያለው በራሱ እነሱ ኢንተርፌስ ሳያደርጉ ከህዝቡ ውስጥ የወጡ ወጣቶች እና ህዝቡ ተወካዮች በየቦታው ይሄን ነገር እንዲሰሩ እንዲሄድ ፈቅደውለታል ያለው። ያለ እነሱ ፈቃድ ይሆናል የሚል እምነት የለኝም። ነገር ግን ሐሳቡ በጣም ትልቅ ሐሳብ ነው። በአማራ ህዝብና በትግራይ ህዝብ መካከል ለድሜ ልኬን ወተወቱት ነገር ነው። ምንም አይነት ልዩነት የሌለበት ነገር ነው። በሁሉም ነገር አንድ ህዝብ ነው። ይሄ ህዝብ የትግራይ ገበሬና የአማራ ገበሬ በየጉልቱ የምትነግድ የትግራይ እናትና በየጉልቱ የምትነግድ የአማራ እናት አባቶች እናቶች ያላቸው ፍላጎትና ስሜት 100% አንድ አይነት ነው። በሰላም መኖር ነው። ልጆቻቸውን ማሳደግ ነው። የተወሰነች ሕክምና የማግኘት ነው። ልጆቻቸው የተወሰነ ትምህርት እንዲያገኙ የማድረግ ነው። ልጆቻቸው አድገው ሰላም ድረው የልጅ ልጆች አይተው ሊሊቁ ይዞት የሚመጣው አይዲዮሎጂካል ክርክር፣ የርዕዮተ ዓለም ክርክር ወደ ታሪክ ተመልሶ በታሪክ እንዲነበር ነው የሚለው ነገር በሙሉ በትግራይና በአማራ እናቶች ብቻ አይደለም፣ በተቀረው የኢትዮጵያ ውስጥ የሚኖሩ እናቶች ጉዳይ አይደለም። ይሄንን አይነቱን ነገር የተረዳ እንቅስቃሴ ህዝቡ ገብቶት የሚጀምረው ከሆነ አይ ቲንክ ችግር ፈጣሪውን የፖለቲካ ልሂቅ በአንድ በኩል ባላንስ እንዲቼክ ማድረጊያ አንድ ትልቅ ሙቭመንት መጣ ማለት ነው። እንደ ሲቪክ ሙቭመንት አይነት እኔ በዛ አይን ነው ያየሁት ያለሁት። ስለዚህ የፖለቲካ ድርጅቶቹ እኮ በቅድም ተናግሬዋለሁ እኮ በብልጽግና አይድ እኮ ኦሬዲ ጀምረውታል ኢኮኖሚ ላይ ያለው። እኔ እዛ ውስጥ ገብቼ ብዙ ትንታኔ መስጠት አልፈልግም፣ ግን ተጀመረም አልተጀመረም እኔ ቀደም ብዬ ማሳሰቢያ ሰጥቻለሁ። ታክቲካሊ የሆነ ትብብር አያስፈልግም። በተለይ እኔ ከአማራው ህዝብ ትግል አኳያ ነው የምናገረው። የማውቃቸው ነገሮች ሊኖሩ ይችላሉ። ዞሮ ግን ትልቁ ቁም ነገር መሆን ያለበት የጠላት ወዳጅ ነው ብቻ በሚል ታክቲካል በሆነ መንገድ ብቻ የሚደረግ ትብብር
የራስን ኃይልና ጉልበት ግምት ውስጥ ሳያስገቡ የራስን ጥንካሬ ግምት ውስጥ ሳያስገቡ ገና ለገና ከሌሎች ጋር በመደመር ኃይል ይጨመራል በሚል ዘው ተብሎ የሚገባበት እንዳልሆነ እና እነዚህ ነገሮች በደንብ እየመረመሩ እንዲንቀሳቀሱ ባለኝ መንገድ ሁሉ እኔ በአማራ ህዝብ ትግል ስለሚያደርጉ አካላት ምክሬን መለገስ ነው የኔ ስራ። ከዛ በጀርባ የሚሰራ ነገር አለ ወይ? ሊኖር ይችላል። ዝም ብሎ አየር ላይ ተንሳፎ አየር ጨብጦ አይመስለኝም እንዲህ ሊያረጉኝ ነው እያለ ብልጽግና የሚያወራው። ቢያረጉት ደግሞ ትክክል ነው ባይ ነኝ። ግን ቅድም እንዳልከው አንተ የሁሉንም ስጋት ግምት ውስጥ ባስገባ ማንም የማንም መናጆ በማይሆንበት ከትብብር በኋላ ደግሞ ተመልሶ ሌላ አዙር ጥፋት አዙሪት ውስጥ እናንወድቅ በሚያደርግ መልኩ ስትራቴጂክ የሆነ አላያንስ በመፍጠር ይደረግ ነው የኔ ፍላጎትና ምክር። ይሄንን ነው ማደርገው። እዛ አይነት ነገር ውስጥ የለውበትም። ድርጅቶች አላስገቡኝም። አምኖት ፕሪቪ በዛ መንገድ የሚያደርጉት ፖለቲካና ወታደራዊ ግንኙነት እንዳለ ምክር እንድሰጥ አልተጠየቅኩም። ተጠሪቼ በስብሰባ ማርገው ከሆነ አልተገኘሁም። ሊያደርጉ የሚችሉበት እድል ግን እንዳለ ገምታለሁ። ቢያደርጉም አይገርመኝም። ምክንያቱም አብይ አህመድ ሁሉንም ህልውናቸውን ሁሉንም ህዝብ ህልውና እያናጋ ባለበት ሰዓት ላይ እሱም ከሌሎች አገሮች ጋር ተባብረው ከዩኤኢ ድሮን እያመጣ ኦሮሞም ህዝብ ላይ አማራም ህዝብ ላይ ትግራይም ላይ ደግሞ ነገ ቤንሻንጉሉም ቢያይልበት ጉሙዙም ቢያይልበት እዛም የሚያወርድ በመሆኑ በሚታወቅበት ሁኔታ እነዚህ በዚህ ደረጃ እየተጠቁ ያሉ ኃይሎች የጋራ ትብብር የሚፈጥሩ የዩኤን ድሮን ተጠቅሞ ሱዳንን እየመታ ነው ያለው። የሱዳን መንግስት በኢትዮጵያ ውስጥ አብይን የሚቃወሙ እነማን ናቸው? በዚህ ድሮን እኛን የሚደበድበው ድሮን እዛም የሚደበድባቸው አካላት እንዳሉ ሰምተናል። ከነዚህ ጋር ተባብረን ድሮኑን ከምንጩ ማድረግ አንችልም ወይ የሚል ሐሳብ በጭንቅላቱ ቢመጣል ይገርም አይገባም። ተመሳሳይ በሆነ መንገድ በኤርትራ በኩል ጦርነት አረግብሻለሁ ያለ ጠዋትና ማታ አሁን ትንሽ ቀንሷል እንጂ እየዛተ ባለበት ሰዓት ላይ ከዚህ ኃይል ጋር የተጣሉት እነማን ናቸው? የተቃረኑት እነማን ናቸው? አምረው ይሄ ኃይል እንዲወገድ የሚፈልጉት እነማን ናቸው? ከነሱ ጋር መተባበር እንችላለን እና ይሄንን አደጋ ማስቀረት እንችላለን ብሎ አናሊሲስ ቢሰራ ትክክለኛና ተገቢ ነው። ሁሉም እንደዚህ ነው የሚሰሩት ያለው። አብይ እኮ በሶማሌላንድ ጉዳይ ጣልቃ ገብቶ የሶማሌን ሉዓላዊ ግዛት ከፍሎ አገር እንዲሆን ሐሳብ አቅርቦ ያው ያልተሳካለት ቢሆንም ለሶማሌዎች ቀና አመለካከት ሶማሌ ለሚባለው ሀገር ቀና አመለካከት እንደሌለው ያሳየ ነው። እኛም እንዲህ አይነቱ አካሄድ የኢትዮጵያን ብሔራዊ ጥቅም የሚያራምድ ሳይሆን በከፍተኛ ጉዳት ያመጣል ብለን የተናገርንበት ጉዳይ ነው በወቅቱ። አሁን ተመልሶ ሱዳን ላይ የሚሰራውን ተመልከት። የሱዳንን ህጋዊ መንግስት በጣም አደገኛ የሆነ በከፍተኛ የሆነ ሰብአዊ መብት ጭፍጨፋ ለሚታወቅ በሽፍትነት ለሚራመድ የሱዳን ተቃዋሚ አጋር ሆኖ ከዩኤኢ መሳሪያ ተተኳሽ እያቀረበ ጭራሹን አልፎ ተርፎ በድሮን ሱዳን የሚያታበት ደረጃ ላይ ደርሷል። እና እነዚህ ኃይሎች በሙሉ እንዲተባበሩበት ያደረገው በኢትዮጵያ ውስጥ ያሉት ተቃዋሚዎች እንዲተባበሩበት ያደረገው በዙሪያ ያሉትም ሀገሮች በሙሉ በጠላትነት እንዲያዩት ያደረገው አዋቂ ነኝ ብል ነኝ ከኔ በላይ ስለ ዲፕሎማሲ የሚገባው የለም ፖለቲካ የሚያውቅ የለም የሚለው አብይ አይነቱና በዙሪያው ይሄን ነገር ያቃል ብለው ያጨበጨቡለት ያሉ ሰዎች ናቸውና ተፈጥሯዊ የሆነ ሂደት ነው እየተከናወነ ያለው። እዛ ላይ ግን እንዳልከው መጀመሪያ ያነሳው ጥያቄ ተመልሼ ልምጣበት። ከዚህ በኋላ የሚደረጉ ግንኙነቶችን ስትራቴጂያዊ ለማድረግ ስራዎች መሰራት አለባቸው። ዝም ብሎ ተነስቶ የጠላት ወዳጅ ነው የሚለው ነገር የትም አላደረሰንም። የጠላታችን ጠላት ወዳጅ ነው ግን ወዳጅነቱን ፐርማነንት ለማድረግ ሰላሙን የሁሉም ሰላም የማድረግ ደህንነቱን የሁሉም ደህንነት እንዲጠበቅ በሚያደርግ መልኩ እድገትም ከተባለ ልማትም ከተባለ የሁሉንም እድገት ያፋጥን በሚችልበት መልኩ የሚፈጠር መንግስታዊ ስርዓት ኢትዮጵያ ውስጥ እናምጣ የሚል ስትራቴጂያዊ የሆነ
ነገር መያዝ አለባቸው። ሌላው መንገድ አላዋጣም ነው እኔም ብላለሁ። ሌላው መንገድ ደግሞ ተሄዱበት አላዋጣም። ሜይቢ የስትራቴጂካዊ ትብብር ዘመን የመጣ ይመስለኛል። ሁሉም በየቤቱ በግሉ ሄዶ የሰራው አንዱ ባንዱ ላይ በሰራው አሻጥር ያተረፈው ትርፍ አለመኖሩን የተረዳበት ዘመን ላይ ደርሰናል። ይሄ መረዳት ወደ ስትራቴጂካዊ አላያንስ ሊወስደን ይችላል። ያ ምንድነው የሚለው በዝርዝር እዚህ ማስቀመጥ አልችልም። እኔ እነሱ ድርጅቶች ተገናኝተው ምንድነው ዘለቄታዊ ያለ ሰላም፣ ዘለቄታዊ ያለ መተባበር ውስጥ የሚያስገቡን ጉዳዮች ምንድናቸው ብለው በደንብ አድርገው አበጥረው መወያየትና ማቅረብ ይኖርባቸዋል። ራሳቸውን የሾርት ተርም እና ሎንግ ተርም ፕሮግራሞች፣ የጋራ ፕሮግራሞች ቀርጸው ወደ አደባባይ ወደ ህዝብ ማቅረብ ይኖርባቸዋል ያለው። አቶ አንዳርጋቸው ምናልባት ይሄ አጀንዳ ከወጣ በኋላ በተለያየ መልኩ የህዝቡንም ማስተያየት ለመከታተል ሞክሬያለሁ። እኔ ውስጥም ያሉ ጥያቄዎች ናቸው። እንግዲህ በኢትዮጵያ ታሪክ በኢትዮጵያ ሀገረ መንግስት ላይ ተመሳሳይ ግንዛቤ የሌላቸው እንደውም ለየቅል ጫፍና ጫፍ አመለካከት የሚያራምዱ ወገኖች ጋር አንድ ላይ በመስራት ኢትዮጵያን ማዳን ይቻላል ወይ? እነዚህ አሁን ኃይሎች ምናልባትም ህወሓትም ኤርትራም እንደዚሁም የሱዳን መንግስት ጭምር በኢትዮጵያ አሁን ለደረሰችበት አደጋ ኢትዮጵያ አሁን ለገባችበት ቀውስ በአንድም ይሁን በሌላ መሪ ተዋናይ የነበሩ ናቸው። እነዚህ አካላት የችግሩ መንስኤ የነበሩ የችግሩ ዋና ምንጭ የነበሩ ዛሬ የመፍትሄው አካል ተደርገው ከነሱ ጋር ይሄ ጽምዶ በሚል መገናኘቱ እንግዲህ ቀደም ሲል አንተም እንደገለጽከው እነዚህ አካላት ያልፈቀዱት ስብሰባ አይደለም የተከናወነው። በቀጥታ ተሳታፊ ሆነው በመንግስት ደረጃ ባይወከሉም ነገር ግን ከጀርባ ሆነው ይሄ ነገር እንዲመጣ ማድረጋቸው ምንም ጥርጣሬ ውስጥ የሚከት አይደለምና ከነዚህ አካላት ጋር ኢትዮጵያን ማዳን ይችላሉ አብሮ በመስራት? ይሄ ከፍተኛ ጥርጣሬ በኢትዮጵያ ውስጥ ሊፈጥር ይችላልና እዚህ ላይ ስጋት የላችሁ? እንግዲህ አሁን ለምሳሌ ኢትዮጵያ ውስጥ ነው ያሉትን የፖለቲካ ድርጅቶች አይ ቲንክ ሙሉ ያሳለፍኩት እዚህ ፖለቲካ ውስጥ ነው አውቃቸዋለሁ። የህወሓት አመለካከት ምን እንደሆነ አውቃለሁ። የኦሌፍ አመለካከት ምን እንደነበረ አውቃለሁ። የኦጋዴን ሊበሬሽን ፍሮንት ምን እንደሆነ አውቃለሁ። የሲዳማ ሊበሬሽን ፍሮንት አሁን መኖሩን እግዚአብሔር ይወቀው ምን አይነት አመለካከት እንደነበረው አውቃለሁ። የተወሰኑት እነዚህ ራሳቸውን በሊበሬሽን ፍሮንትነት የጠሩ ሌሎችም አሉ፣ ግን እንደነዚህ የሚመደቡ አይደሉም። እነዚህ በሙሉ ኢትዮጵያን በሚመለከት ለፖለቲካ ፕሮግራማቸው መቅረጫ አድርገው እንደ መንደርደሪያ ያቀረቡት ትርክት ጸረ ኢትዮጵያ የሆነ ትርክት ነው አጠቃላይ። ከዛ አልፎ ደግሞ ለፖለቲካ ኤክስፒዲየንሲ በጣም ቀላልና ድካምና ስራ የማይጠይቀው ላሉበት ኦፍ ኮርስ ሁሉም የኢትዮጵያ ህዝብ ያለበት መከራ አለ፣ ችግር አለ፣ ረሃብ አለ፣ ድህነት አለ፣ መብት ያልተከበረበት ሁኔታ ነው። ከሌሎች ሀገር ጋር ስንተያይ በጣም አሳፋሪ ሁኔታ ነን። በተለይ እንደ ሀገር እድሜያችን ረጅም መሆኑን በውጪ አለመያዛችንን እነዚህ ሁሉ ስትመለከት የኢትዮጵያ ጠቅላላ ማህበረሰብ ያለበት እጅግ አሰቃቂና አሳፋሪ የሆነ ሁኔታ በየማህበረሰባቸው ሲመነዝሩት ለዚህ ተጠያቂ አማራ ነው የሚል መንደርደሪያ ያስቀመጡ ኃይሎች ናቸው። በዚህ መንገድ ተጉዘው የፖለቲካ ድርጅቶቻቸው ዛሬ የደረሱበት ቦታ ደርሰዋል። በዛ ሰዓት ላይ በዋነኛነት አማራ የሚባለው ህዝብ እንደ ሌሎቹ የተገፋ፣ የተበደለ፣ የተራበ፣ የተጠማ መሆኑን እያዩ በገዢዎች ደረጃም ቢሆን ከተለያዩ ብሔሮች የተውጣጡ መሳፍንትና ባላባትና መኳንንት በጋራ የመሬት ባለቤቶች፣ የጥሸኝነት ባለቤቶች፣ ስልጣን ባለቤቶች የሆኑበት ሁኔታ እንዳለ ያወቁ የአንድ አካባቢ አማርኛ ተናጋሪ የሆነ አንድ ማህበረሰብ ብቻ ሁሉ ነገር እንደተቆጣጠረ ሁሉ ነገር እንዳለው እንደደላው በባዶ እግሩ የሚሄደው በሚሊዮን የሚቆጠር የአማራ ገበሬ የዚህ ስልጣን ላይ ያሉ ሰዎች የሚኖሩትን ህይወት የሚኖሩ በማስመሰል አድርገው ያቀረቡት የፖለቲካ ትንተና ፈጽሞ መሰረት የሌለው ሐሰት ላይ ተመሰረተ እንደሆነ የታወቀ ነው። ግን እሱ ገፍተውበት ነበር። ዛሬ ያንን እየገፉ ነው ወይ ነው? ያንን ዛሬ ይገፋሉ። አንደኛ ያንን እንዳይገፉ ማድረግ የሚያስችል በዚህ ደረጃ ጉዳት የደረሰበት የአማራ ማህበረሰብ ነቅቶ የራሱን ታጣቂ አደራጅቶ
ለህልውና የታገለ ያለበት ሁኔታ ነው። በዚህ ባጭር ጊዜ ውስጥ ደግሞ የደረሰበት የፖለቲካና የወታደራዊ ጉልበትና ጥንካሬ እየጨመረ የሚሄድ ነው። በኢትዮጵያ የፖለቲካ የኃይል አሰላለፍን ብትመጣ በጣም በርካታ የሆኑ ኢትዮጵያ የሚባል ሀገር እንደ ሀገር ባይቀጥል ህልውናችን ያከትማል ብለው የሚያስቡ ኃይሎች በኢትዮጵያዊነት ጉዳይ ላይ ችግር የሌለበትን የአማራ ፋኖ እንቅስቃሴ የጀርባ አጥንታቸው አድርገው ከሱ ጋር አብረው ለመቆም ዝግጁነት ባለበት ሁኔታ እነዚህ ቀደሞ የዘረዘርኩህ አማራን በጠላትነት ኢትዮጵያን በቅኝ ገዥነትም በጨፍጫፊነትም ፈርጆ ፖለቲካ መስመር ያቀረጹ ኃይሎች ዛሬ በዚህ መንገድ በመሄድ ይሳካልናል ብለው ያስባሉ ወይ ነው? ኢትዮጵያ ውስጥ የተፈጠረው አዲሱ በተለይ ያለፈው 8 ዓመት የተከናወነው ሁሉም ነገር ይሄ ለጠባብ ጥቅሙ ሲል እውነተኝነት በሌለው የፖለቲካ ትንታኔ ላይ ድርጅቱና ፕሮግራሙን የቀረጸው ኃይል ሁለቴ ሶስቴ ማሰብ የሚችልበትን ሁኔታ የፈጠረ ነው የሚል እምነት ነው ያለኝ። ተላቀዋል ኮምፕሊትሊ ከዚህ አመለካከታቸው እሱ ገና ስራ የሚጠይቅ ነገር ነው። ነገር ግን እንደ ድሮ መሄድ አይቻልም ያለው አማራውን ኢትዮጵያን አፈርሳታለሁ ለምንኝ የሚባልበት ዘመን አብቅቷል ያለው። ኢትዮጵያ የሁላችንም ሀገር ናት። ለሌላ አማራው ብቻ ያተረፍኩት ነገር የለም። ብትፈርስ እኮ የምትጎዳው አንተ ጭምር ነህ፣ እኔ ብቻ አይደለሁም የሚል መልስ የሚሰጥበት ሁኔታ ድሮ የነበረው ለምኑኝ የሚለውን አካል ራሱ ስለ ኢትዮጵያ እንዲያስብ ኢትዮጵያ ብትፈርስ እንዴት ነው የምትፈርሰውስ? እናተርፋለን ወይስ አንድ ሀገር ቢኖረን ነው የቀረ ልዩነታችን አቻችለን የምንሄድበት የሚጠቅም የሚለው ጭንቅላት ያለው ማሰብ የሚችለውን ቅድም ያልኩህን የተለያየ ብሔር ልሂቃን ጭንቅላቱ በተወሰነ ደረጃ ያሰራው ያለ ይመስለኛል። እኔ ኦፍ ኮርስ ያንን አሁን ያልከውን ስጋት ሙሉ በሙሉ እንደያዘ ሳይቀንስ የሚመጣ አላያንስ ከተፈጠረ ውሎ አድሮ ሰላማዊ በሆነ መንገድ ካቢ በኋላ ችግር አይኖርም ማለት ነው። ሁለቱ የተለያየ አመለካከት ያላቸው ኃይሎች ወደ ግጭት ይገባሉ ማለት ነው። እኔ ያ ግጭት ቢመጣ የኃይል አሰላለፉ ምን ይመስላል? ብዙ ዲስትራክሽን ይኖረዋል፣ ብዙ መደም መፋሰስ ይኖረዋል። አንዳንድ ሰዎች እንደሚሉት ግን ለዘላለም የሚቀጥል ኢትዮጵያን የመበተና ጉልበት ያላቸው ኃይሎች የበላይነት የሚያገኙበት ወይ አቻ መሆን የሚችሉበት የኃይል አሰላለፍ ግን ኢትዮጵያ ውስጥ አይኖርም የሚል እምነት ነው ያለኝ። አቶ አንዳርጋቸው ዋስትና መስጠት ይቻላል ወይ? ለምሳሌ ያው ስጋት አለን። ኢትዮጵያ ባለፈችባቸው ባለፉት 60 ዓመታት ውስጥ የተፈጠሩትን ክስተቶች መለስ ብሎ ላይ ይሄ ስጋት ቢኖርበት የሚፈረድበት አይደለም። የአማራ ህዝብ አድራሽ እንጂ የስልጣን ባለቤት የማይሆንበት ህወሓትም እንደዚሁ እንደ ፈረስ እስከ ቤተ መንግስት ተጠቀመው ከዛ የበላይነትን ይዞ የአማራን ህዝብ ግፍ ነው ሲፈጸም የነበረው። አሁን ደግሞ የኦህዴድ ብልጽግና እንደዚሁ በአዴንን ተጠቅሞ ወደ ስልጣን ከገባና ካደላደለ በኋላ የአማራ ህዝብ ላይ ነው ጦርነት የከፈተው። እንዲህ አይነት የአማራ ህዝብ ይታገላል፣ ግን ቤተ መንግስት ካደረሰ በኋላ ሌሎች ኃይሎች ስልጣን ይዘው የበለጠ ግፍና መከራ የሚያመጡበት ታሪክ አሁን ላለመደገሙ ምን ዋስትና አለ? ይህንን ዋስትና ያላገኘ ማህበረሰብ ስጋቱን ቢገልጽ ይፈረድበታል? መሳይ ተነጋገርን እኮ ዋስትና ከሌሎች ድርጅቶች ነው እንደምትጠብቀው። ዋስትና በመልህ እኮ የፖለቲካ ሳይንስ ሀሁ እኮ የሚያሳየው ያለው ሌላ ጊዜም እኮ እነዛ መናጆ ሆነው ያኔም ወደ ብልጽግናም እኮ የሆኑበት ምክንያት በሚገባ እኮ ብለሃለው ፖለቲካ ምን እንደሆነ የኃይል አሰላለፍ ምን እንደሆነ የአንድን ህዝብ ጥቅም ማስከበር ማለት ምን እንደሆነ ራዩም ብቃቱም ምኑም የሌላቸው ለወዳቸው ያደሩ ሰዎች በመሆናቸው ነው። አሁን እኮ እያወራን ያለነው ዋስትና እኮ ከፋኖ ጋር በጋራ መስራት እንፈልጋለን የሚሉት ድርጅቶች አይደሉም ይሄን ዋስትና የሚሰጡ። የዚህ ዋስትና መሰረቱ ቅድም ተናግሬያለሁ እኮ ምን ያህል ጠንካራ የፖለቲካና ወታደራዊ ጉልበት አማራው አለው፣ ምን ያህል በህልውናው ትግል ዙሪያ መሆን ይገባዋል በሚለው ኢትዮጵያ መሆን ይገባታል በሚለው ሐሳቡ ዙሪያ ምን ያህል የአማራን ማህበረሰብ አደራጅቷል፣ ምን ያህል የአማራን ማህበረሰብ አሳምኗል። ከዛ አልፎ እርሱ ለሁላችንም ይበጃል፣ ኢትዮጵያ በዚህ መንገድ ብትዋቀር አስተዳደሯ ቢሆን
እንደዚህ አይነቶቹ ነገሮች ለሁላችንም ይበጃሉ ብሎ ምን ያህሉን የኢትዮጵያ ማህበረሰብ ከአማራ ክልል ውጭ ያለውን አሳምነዋል የሚለው ነገር ነው ዋስትናው እንጂ ነገ ጠዋት የህወሓት አመራር መጥቶ ከዚህ በኋላ ምንም አይነት ችግር በአማራ ላይ አልፈጥርም የሚል ቃል ያለበት ፊርማ ወረቀት ላይ ቢፈርምልህ ነገ ጠዋት አንተ ደካማ ሆነ ከተገኘ ቀዶ ይጥልና የአማራ ፋኖ ፈቃደኛ ከሆነለት በአዴል ያደርገው ምን ይቸግረዋል ያለው ያ ዘመን ግን አልፏል አብቅቷል እንደዛ አይነት ነገር አሁን የአማራ ብልጽግና ሆኖ የላብያ እየተገረደ ያለው ኃይል ግብአተ መሬቱ ሲፈጸም ከዚህ በኋላ በዚህ መንገድ የሚሄድ የአማራ ህዝብና የአማራ የፖለቲካ ልሂቅና ኃይል አይኖርም ይሄንን አማራው በድርጊቱ የሚፈጽመው ነው እንጂ ቃል ግቡልኝ እያለ ከዚህ በፊት ስትፈጥሩት የነበረውን ነገር ኦፍ ኮርስ ብለሃለው ይሄ ስትራቴጂክ ውይይት የምታደርግበት ሰዓት ላይ በወረቀትም ቢሆን ብዙ ነገሮችን ማንሳትና መነጋገር ይኖርባል ያለው ነገር ግን ወረቀቱ ላይ ብቻ አይደለም ተግባብተናል ይሄ ትክክል አልነበረም ወደፊትም ይሄንን አናደርግም ብሎ ወረቀት ላይ መፈረም አይደለም ብለሃለው መስቀል አስይዞ ምናምን ነገር ወይ ቁርአንና መጽሐፍ ቅዱስ አስይዞ ቢያስመላቸው ምን ያህል እንትኑሱ አይደለም ዋስትናው አንተ ምን ያህል ዝግጁ ነህ ነው የኢትዮጵያ ፖለቲካ ለረጅም ጊዜ የሚወሰነው ብዙ እድገት ላይ እስከምንደርስ ድረስ ኢኮኖሚያችን አድጎ የባህል መሻሻል ተፈጥሮ ማህበራዊ ለውጦች መጥተው ከጉልበት ጋር የተያያዘ ፍላጎትን መፈጸሚያ አካሄድ በሙሉ ተቀብሮ ሁሉ ነገር በተዋሶ ላይ በዲስኮርስ ላይ ተመሰረተ በውይይት ላይ ተመስርቶ የሚቃለልበት ዘመን ላይ እስክንደርስ ድረስ ፖለቲክሱ ፓወር ፖለቲክስ ነው ከጉልበት ጋር የተቆራኘ ፖለቲክስ ነው ነገር ግን በጉልበት ብቻ የምትሄድበት ሁኔታ የሚያዋጣ ማለት ጉዳቱ በጣም ከፍተኛ በመሆኑ የተነሳ ከጉልበት ባሻገር ከሌሎቹ ጋር ሰላማዊ በሆነ መንገድ መነጋገር እንችላለን ወይ መስማማት እንችላለን ወይ ለሁላችንም የሚበጅ ሀገር መፍጠር እንችላለን ወይ ብሎ ሁለተኛውን ደግሞ አንጓ መክፈት ተገቢ ነው ይመስለኛል ሁለተኛውን አንጓ ስትከፍት ግን የዚህ የሰላሙን የውይይቱን በጋራ እንዲናርግ የሚለው ስትከፍት ግን የመጀመሪያውን እያላለህ አይደለም የበለጠ እያጠበቅክ ነው የበለጠ እየተደራጀ ነው ያንን የምታደርገው ያለው እና ተዘናግቶ ምናምን ነው ከሌሎች ጋር አንድ ላይ ሆነን ልንጥለው ስለሆነ አሸሸ ገዳሜ ልበል አይነት ነገር በሚል መልኩ የምትገባበት ከሆነ ፖለቲካል አወቅም ማለት ነው እኔ ደግሞ በደንብ የማቃቸው ወጣት የፋኖ መሪዎች በወገኖቻቸው ስቃይ የደምንባና መስዋዕትነት እንዲህ አይነቱን ስተት ፈጽሞ የሚሰሩ እንዳልሆነ አቀላሉ አይደግሙትም እንዲህ አይነቱን ነገር አቶ አንዳርጋቸው እንግዲህ ተመሳሳይ የሆኑ ስጋቶች ጥያቄዎችን ነው የማነሳው እንግዲህ ቀደም ሲል ያልኩትን መልሼ በደንብ እንዲብራራም ፈልጋለሁ በተለይ ኢትዮጵያውያን የራሳችን ጽምዶ አይኖረንም ወይ ጽምዶ የሚለው ቃል በራሱ ተቀይሮ ሁላችንም በምንግባባበት መልኩ እንደዛ አይነት ጥምረት ተፈጥሮ ከዛ የኢትዮጵያ መጪ ድል እንግዲህ ይሄንን ነገር ወደፊት ይዛችሁ መምጣታችሁ ትልቅ ነገር ነው ስለሚቀጥሉ ከአብይ በኋላ ስላለው ነገር አብይ አህመድ ብዙ ሊቆይ እንደማይችል ብዙ ነገሮች ምልክቶች አሉ ግን ከዛ በኋላ ስለሚመጣው የኢትዮጵያ እድል ጣፋንታ መነጋገሩ አይከፋም ግን በቅድሚያ በቤታችን ቢሆንስ የሚሉ አካላትም ድምጻቸው ከፍ ብሎ እየተሰማ ነው በሌሎች መድረክ ላይ ተጋብዞ እንዲህ አይነቱን ነገር ማንሸራሸር ምናልባት አሉታዊ ጉዳትስ የለውም የሚልም ጥያቄ ይነሳል ግን ለምን አልተሞከረም የራሳችን ጽምዶ አምጥተን ስለ ኢትዮጵያ መጪ ድል ከአብይ በኋላ ስላለች ኢትዮጵያ መነጋገር አልቻልንም አልተሞከረም እንግዲህ በኔ በኩል ያሁን ያመለካከት ነገሮች አሉ በሁለት ኃይሎች በኩል በኔ በኩል የኢትዮጵያ መጻኢ ዕጣ የሚወስኑት ኃይሎች ጠመንጃ ያነሱት ኃይሎች ናቸው የሚል እምነት ነው ያለኝ ኦፍ ኮርስ ጠመንጃ ያነሱት ኃይሎች የሚያደርጉት ትግል ላይ
ሰላማዊ በሆነ መንገድ የሚታገሉ ኃይሎች ደግሞ የራሳቸውን ተጽዕኖ ማሳደር የሚችሉበት የራሳቸውን ትግል ማድረግ የሚችሉበትና ስርዓቱን በመገርሰስ ደረጃ የራሳቸው አስተዋጽኦ ቢያደርጉ ታጣቂዎች በታጣቂነታቸው ሊፈጥሩ የሚችሉትን ነገር በማለዘብ ሊጫወቱት የሚችሉት ሚና ይኖራል ያለው። ነገር ግን ኢትዮጵያ ውስጥ ያለውን ሁኔታ ስንመለከት ብዙ አሉ። በሰላማዊ ትግል ህዝብ እንቀሰቅሳለን፣ እናደራጃለን። ኢትዮጵያ ውስጥም ያሉት የፖለቲካ ድርጅቶች በዚህ መንገድ የታገልን ነው፣ ወደ ምርጫ የገባ ነው። ይሄንኑ የሰላማዊ ትግል እንቅስቃሴ ማስፋት የሚያስችል እድል ይፈጥርልናል ብለን ነው ሚዲያውን ልንጠቀምበት ነው በምርጫ ሰበብ ምናምን የሚሉ አሉ። ዞሮ እኔ በኃይል ሚዛን መጪውን የኢትዮጵያን እድል በመወሰን አኳያ ስመለከተው መሳሪያ የታጠቁት ኃይሎች ናቸው ኤንድ ኦፍ ዘ ዴይ ይሄንን ጉዳይ የሚወስኑት ያለው በዋነኛነት። እነሱ ለሰላማዊ ትግል ለሚያደርጉ ድርጅቶች፣ ስብስቦች ቀና የሆነ አመለካከት ከሌላቸው እነዚህ ሰላማዊ ትግል እናደርጋለን የሚሉ ተጽዕኖ የማሳደር እንትናቸው በጣም ጠባብ ነው የሚሆነው። ስለዚህ ሰላማዊና በማመጽ የሚንቀሳቀሱ ኃይሎች አንደኛ መቀራረብ መቻል አለባቸው። የትግል ስልትን ሰበብ እያደረጉ አንዱን የሚነቅፍበት ሁኔታ መፈጠር የለበትም። በኢትዮጵያ ሁኔታ በዋነኛነት የአብይን ግፈኛ አገዛዝ ማስወገድ የሚቻለው ነባራዊ ሁኔታውን በደንብ ለገመገመው ሰው ወታደራዊ ጉልበቱ፣ ስለላና የደህንነት ጉልበቱ ወገቡ ሲሰበር ነው። ከተሽመደመደ በኋላ ህዝቡን ድፍረት ካገኘ በኋላ በሚሊዮኖች በከተማ ሰልፍ ወጥቶ በትጥቅ የሚታገሉትን ኃይሎች ትግል እድሜያቸውን እና መስዋዕትነታቸውን እንዲያጠር ለማድረግ ይችላል ያለው። ግን አሁን ይሄ ነው እኔ አሁን ማተኮር ያለው ሁልጊዜም አቅሜንና ጉልበቴን ጊዜን ግብት ውስጥ አስገብቼ ሃይሊ ፕሮዳክቲቭ የሆነው የትኛው ኃይል ላይ ነው የምታተኮረው ነው ብዬ ነው የምሰራ ያለው። ብዙ ቦታዎች ላይ ብዙ ድስቶች መጣድ አልችልም። እንደምታውቀው ኑሮም ከባድ ሆኗል። እድሜም ገፋ ነው። ባረገውም ነገር የተንቀሳቀስ። ስለዚህ እኔ መሳሪያ የታጠቁት ኃይሎች የሚያደርጉት አንተ ቅድም ያልከውን ጽምዶ ወሳኝነት አለው ብዬ ነው የማስበው ያለው እና እዛ መጀመር አለበት። እዛ ውስጥ ግን አሁን ስታቀርበው እንዲህ አይነቱን እኮ ስራ የምንሰራ ሰዎች አይደለም ይሆን ነው። ያንን በአደባባይ የሚታይ ነገር ስላልሆነ የሚሰሩት ኃይሎች እየሰሩት ወይንም ጀምረውታል አልጀመሩትም የሚባለውን ነገር በይፋ እነሱ እስካልተናገሩ ድረስ እኛ ልንናገረው የምንችለው ነገር አይደለም። ነገር ግን መጀመር አለበት። መሳሪያ የታጠቁት ኃይሎች ናቸው መጨረሻ ላይ ሁሉም ወደ 4 ኪሎ ከተለያየ አቅጣጫ የሚሄድበት ሁኔታ ቢፈጠር ሰላማዊ ትግል የሚያደርጉት አይደሉም ሀገሩን የሚረብሹት ያለው መሳሪያ የታጠቁት ኃይሎች ናቸው እርስ በርሳቸው የሚጋጩ ከሆነ። ስለዚህ አስቀድመው የጋራ ስምምነት የጋራ መግባባት ቅድም እንዳለው ጊዜያዊ ብቻ ሳይሆን ዘለቄታዊ የሆነ ስትራቴጂያዊ የሆነ አላያንስ እንዴት መሰረታለን የሚል ነገር መፍጠር አለባቸው። መፈጠር አለበት እኮ ነው ምንድነው ያለው። ግን ይሄንን አይነት ነገር እንዲመጣ በግለሰብ ደረጃ እንነጋገራለን። ትልቁ ችግር ግን ሰላማዊ በሆነ ሁኔታ ላይ ተቀምጦ በውጪ የሚኖረው የኢትዮጵያ ዳያስፖራ በነጻነት መነጋገር የሚችለው እንዲህ አይነቱን አጀንዳ አድርጎ ምንድነው ማወጣት የምንችለው የሚል ነገር አያደርግም ያለው። ለእንደዚህ አይነቱም ትብብር ዝግጁ አይደለም። ግን በውጭም ያለው አካል ይሄን ጉዳይ ሲሪየስሊ ወስዶ ሰላማዊ ምናምን የሚሉት የሚሰሩት ስራ አለ፣ እየሰሩ ነው፣ ያዩዋቸው ነው። በሌላ በኩል ግን መሬት ላይ ያሉት ኃይሎች ኃይል አስተላለፋቸው ምን ይመስላል፣ ምን አይነት ትብብር ቢያደርጉ ነው፣ ምንድናቸው መሰረታዊ ጉዳዮች ሊግባቡ የሚገባቸው እንዲህ አይነት ጽምትን ወደ እንዲህ አይነት መጣመድ የሚሄዱ ከሆነ የሚለውን ነገር በሐሳብ በምክር ሐሳብም ደረጃ ሁሉም ለሚቀርበው የተለያየ ፖለቲካ ድርጅቶች ታጣቂ ኃይሎች በሚችለው መንገድ ማድረስም በውጭም ይሄ ሐሳብ ሰፊ ማህበረሰብ ውስጥ እንዲታወቅም ማህበረሰቡ ተጽዕኖ እንዲያደርግም ማድረግ መቻል አለበት። ይሄ የተደረገ አይደለም። ስለዚህ እንዲህ አይነቱን እንቅስቃሴ በዋነኛነት በሌላ በኩል በተሰባሰቡ ድርጅቶች አማካኝነት እየገፋ ነው ያለን ግለሰቦች አይደለንም። አሁን እንደዛ አይነት እድልም አላገኘንም። የነነት እድል አግኝቼ ቢሆን ኖሮ እምልህ ሱዳን በሄድኩበት ሰዓት ላይ ብዙ ነገር ባደረኩ ነበር። ወይ ማን ነው ብልጽግናዎቹን የሚያስበረገጋቸው? ያው እዛ ሄጄ እኔ
አልቡርሃንን ከፍተኛ ባለስልጣናት አግኝቼ ይሄ አብይ የሚባል እንዲህ አይነት ነገር የሚሰራ ጠላትህን በቀላሉ እኮ ማስወገድ የሚያስችል ወታደራዊ ቁመናም ጉልበትም ያለው ነገር ግን ትንንሽ ነገሮች ላይ ጸረ ድሮን ነገር የሚያስፈልገው ከርቀት መምታት የሚችሉ መሳሪያዎች የሚያስፈልገው የመሳሰሉት ነገሮች ትንሽ እርዳታ ቢገኝለት እኮ የአማራ ፋኖ እኮ ይገላግልህ ነበር። ይሄ ህዝብ በእንዲህ አይነቱ የህልውናው አደጋ ፈተና ላይ ወድቆ ከሱዳን የሚያገኘውን ማንኛውንም እርዳታ ውለታ የማይረሳ ህዝብ ነው። በዛ አካባቢ ቋሚ የሆነ ወዳጅ ሱዳን አገኘች ማለት ነው ብዬ በደንብ አድርጌ ላስተዋውቅለት ይችላል ነበር። እነሱ ይሄን ያደረኩ ነው የመሰላቸው እና የጮት ለዚህ ነው የሄድኩት። ሲምፕሊ የሲቪክ እንቅስቃሴ ትግራይና ኤርትራ ቦርደር ላይ ተጀምሮ የነበረውን የሲቪክ እንቅስቃሴ ጠቀሜታ አለውና ሌሎቹም ቢያውቁት እናንተ ፕሮሞት አድርጉልን ያሉ ወጣቶች ጋብዘው ነው የሄድኩት። የፖለቲካ ድርጅትም አይደለም የጋበዘኝ፣ መንግስትም አይደለም የጋበዘኝ። አንዳርጋቸው፣ ሌላው ከዚሁ ጋር ተያይዞ የሚነሳ ነገር የግብፅ እጅ በምን ያህል መጠን ሩቅ ነው ከዚህ ጉዳይ ላይ? እንግዲህ ግብፅ እየዞረችን ነው። አሁንም በተለያየ መልኩ ከሱዳን መንግስት ጋር ያላት ጥብቅ የሆነ ወዳጅነት፣ ከኤርትራ መንግስት ጋር ያላት ጥብቅ ወዳጅነት፣ ሰሞኑንም አንዳንድ ስምምነቶች እየተደረጉ ነው። በሶማሊያ ገብታለች። ዙሪያችንን እየዞረች ነው ያለችው። ከዚህ አንጻር እዚህ አይነቱ እንቅስቃሴ ላይ ወደ ተግባር ተቀይሮ ወደ ድርጅት ወደ ንቅናቄ ተቀይሮ ይሄ ነገር ወደፊት ገፍቶ ከመጣ የግብፅ እጅ ምን ያህል ሩቅ ነው? በዚህ መልኩ ብንሰጋ ግብፅ የኢትዮጵያ ታሪካዊ ጠላት ተደርጋ የምትወሰድ ናት። ለኢትዮጵያ በጎ ነገር ትመኛለች ተብሎ የሚጠበቅ አይደለም። የእሷስ እጅ ላለመኖሩ ምን ማረጋገጫ አለው? አሁን ይሄ የህዝብ ሙቭመንት ነው። የድርጅቶቹ የሚፈጥሩት ጽምዶ ውስጥ ከሆነ ይሄ በጣም ሪሞት የሆነ የግብፅ እጅ ልትለው የምትችልበት ነገር በጣም ሪሞት ነው። ነገር ግን ድርጅቶቹ ከሆኑ የፖለቲካ ድርጅቶች ታጣቂ ኃይሎቹ ከሆነ እዚህ ውስጥ የሚገቡት አንተ የምትለው ስጋት የጂኦፖለቲካው እኮ ሪያሊቲ እኮ ነው። ምንድነው እየሆነ ያለው? ግብፅ ኤርትራ ወርሻለሁ ወርሬ በጉልበት አሰብን ወስዳለሁ ስትል ኤርትራ ከእንዲህ አይነት አደጋ ራሷን ለመከላከል አካባቢው ሩቅ ካሉ የተለያዩ መንግስታት እንደማናቸው ሊጠቅሙ የሚችሉ የሚል ግንኙነት ብትፈጥር ላወግዛት ነው እንዴ? እና ግብፅን ከኤርትራ ጋር አሁን ባየኸው በተለይ ባለፉት 3 እና 4 ዓመታት ባየኸው ጥልቀት እንድትገባና እንድትገናኝና አንዳንድ ውል እንድትፈራረም ያደረጋት ኃይል በዋነኛነት አዲስ አበባ ላይ ያለ ኃይል ነው። ምክንያቱም ግንኙነቱ በሰላሙ በተመሰረተበት ሰዓት ላይ ይሄ 20 ዓመት ጦርነት ነው ወይንም ሰላም አይደለም የሚለው ሁኔታ ፈርሶ ኢትዮጵያና ኤርትራ ሰላም አወረዱ በተባለበት ሰዓት ላይ በኤርትራ መሪዎችና በኤርትራ ህዝብና በኢትዮጵያ ህዝብ በኢትዮጵያ መሪዎች መካከል ተፈጥሮ የነበረውን ከፍተኛ የሆነ መቀራረብ፣ መግባባት፣ ተስፋ ሊሰጥ የሚችል አዲስ ተአምራዊ የሆነ ነገር በትንትኑ እንዲወጣ በማድረግ ኤርትራ ከኢትዮጵያ ጋር ሳይሆን ከኢትዮጵያ ከራቁ ኃይሎች ጋር ግንኙነቷን እንድትፈጥር የተጀምሮ የነበረው እንቅስቃሴ እኮ ለ5 ዓመት ለ10 ዓመት ተካሂዶ ቢሆን ኖሮ በኢኮኖሚ ኢንተግሬሽን በማህበራዊ ግንኙነታችን በሚፈጠረው ኢንፍራስትራክቸር የጋራ ዝርጋታ በመሳሰሉት ኢትዮጵያና ኤርትራ ወደ የጋራ ከረንሲ ወደ መጠቀም የጋራ መከላከያ እስከመፍጠር ድረስ የጋራ ተቋማት እስከመመስረት ድረስ ሊሄዱ የማይችሉበት ምንም ምክንያት የለም። ደንቆሮ ጠባብ እይታ ያለው ኃይል ኢትዮጵያ ላይ ተተከለ። ኤርትራ ከኢትዮጵያ ጋር ጀምሮት የነበሩትን የሰላም ግንኙነት ያፈረሰው ሁኔታ መጣ። ከሶማሌ ጋር ከተመለከት ሶማሌ ሌላው ቢቀር በኢህአደግ ዘመን ወያኔ ዶሚኔት በሚያደርገው ኢህአደግ ዘመን መልካም ግንኙነት ነው የነበራት ያለው። ተነስቶ የኃይለ ማርያም ወይንም የመለስ አስተዳደር ሶማሌላንድን አውቃለሁ እኔ በዛ በኩል ወደብ ሰጪኛለሽ ብሎ ሶማሌን ሉዓላዊ አገርነት የሚንድ ነገር ፈጽሞ አስቦም ተናግሮም ሰርቶም አያውቅም። ያለው መጣ ሶማሌላንድን አውቅልሻለሁ አንቺ ወደብ ትሰጪኛለሽ ብዬ ተፈራረምኩ አለ። ሶማሌ በኢትዮጵያ ዛሬ ያለው መንግስት የኔን ብሔራዊ ጥቅም እና ደህንነት የሚያናጋ መንግስት ነው ብላ ፈረጀች ያለው።
እና ሶማሌ ይሄንን ግምት ውስጥ አስገብታ ምን አደረገች ያለው የኢትዮጵያን ሰላም በማስጠበቅ ለረጅም ዘመን የቆየውን የኢትዮጵያ ሰራዊት ከዛ እንዲወጣ አድርጋ የግብጽ ሰራዊት ኢትዮጵያ ድንበር ላይ ሰላም ጠባቂ ሆኖ እንዲመጣ እስከማድረግ ሄደች ያለው። ይሄንን ማን ነው የፈጠረው? አብይ ነው። አሁን ሱዳን ላይ ተመልከት። ሱዳን እንዳልከው ነው። ከዚህ በፊት በተለያየ ጊዜ በኢትዮጵያ ውስጥ አመጽ የሚያደርጉ ኃይሎችን ቢሮ በመስጠት በማደራጀት በማገዝ ከግብጽ የሚመጣ ማንኛውንም ከሌላም ሀገር ይመጣ እርዳታ ስታስተናግድ የኖረች ናት። ኢትዮጵያም እንዳትረሳ ደቡብ ሱዳን ተገንጥሎ አገር እንዲሆን መንግስቱ 80,000 የደቡብ ሱዳን የሲፒኤል ሰራዊት ያሰለጠነበት ሁኔታ ነው። አፄ ኃይለ ሥላሴ ብቻ ናቸው እዛ ላይ የማይታሙት ያለው። የደቡብ ሱዳን እና የሰሜን ሱዳን ግጭት በተፈጠረበት ሰዓት ላይ ሱዳን እንደ ሀገር እንድትቀጥል ሁለቱን አስታርቀው ጦርነት አስቆመው ነበር። ከዛ በኋላ ግን አንዱ መንግስት ሌላውን እንዲያደረገ ነው ሲመጣ የነበረ ያለው። አሁን ደግሞ በተለይ ደግሞ በኢፒአርዲኤፍ ጊዜ ሆኖ የማይታወቀውን ነገር ሱዳን ሰላማዊ በሆነ መንገድ ከኢትዮጵያ ጋር ግንኙነት የነበራት እንጂ የኢትዮጵያ ተቃዋሚዎችን ለመደገፍ ወይም ለመርዳት ፈጽሞ ሞክረናል እኮ እኛ ከሱዳን ድጋፍ ለማግኘት እኮ ሱዳን ከኢፒአርዲኤፍ ላይ ተለጥፋ ካርቱም ውስጥ የሚገኙ የግንቦት 7 አባላትን እኮ በመኪና ቡት ውስጥ የወያኔ የደህንነት ሰዎች አፍነው አዲስ አበባ አምጥተው ቃሊቲ እንዲያስገቡ እኮ በነፃነት የለቀቀች ሀገር ነው የነበረችው። ዛሬ እንዲህ አይነቷን አገር ነው አንድ የሽፍታ ቡድን እንዲታጠቅ እንዲደራጅ ተኮስኳሽ እንዲያገኝ ጭራሽ ነው አልፎ የድሮን ድጋፍ በመስጠት የዩናይትድ አረብ ቅጥረኛ በመሆን የኢትዮጵያ መንግስት ሱዳንን እንዲያርጎ ኤሊነት አርጓታል። ሱዳን በዚህ ሰዓት ላይ ከኢትዮጵያ የበለጠ ወደ ግብጽ ብትጠጋ የሚገርም ነገር ነው። አናሊሲሱ ይሄንን ነው የሚያሳየው። እዚህ ውስጥ ደግሞ ኢትዮጵያ ውስጥ ደግሞ ያሉ ኃይሎች ተመሳሳይ የሆነ አናሊሲስ ነው የሚሰሩት ያለው እኮ እዚህ በገንዘብ በድሮን በጥይት በመሳሪያ በመድፍ በሞርታር የምታስታጥቀው የምትባል ሀገር አለች። በሌላ በኩል ኤርትራ፣ ሱዳን፣ ሶማሊያ የሚባሉ ይሄ የአብይ አህመድ ጠላት ያደረጋቸው ኃይሎች አሉ። እኛ ብቻችንን ህዝባችን በመናገኘው ምግብና የማረክን ከምናገኘው ተተኳሽ በመሳሰሉት ብቻ ላይ ተንጠልጥሎ የሚደረግ ትግል ሊሚቴሽን ይኖራል ያለው። ድጋፍ የሚያደርግልን ኃይሎች ያስፈልጋሉ። ደግሞ እነዚህን አብይ ፈጥረውልናል። ስለዚህ ወደ ኤርትራም ወደ ሶማሊያም ወደ ሱዳንም እናማትባለን። እነሱ ድጋፍ እስከሰጡን እንቀበላለን። ከጀርባቸው ግብጽ ትኖራለች ትኑራ ነው የሚለው ያለው የኢትዮጵያ ውስጥ ያለ ታሪክ። መጨረሻ ላይ እኔ ግብጽ ጉዳይ አስፈጻሚ አልሆንም፣ ይሄንን የሚወስነው እኔ ነኝ። ተሞኝቶ የሚሆን ሂሳብ አስልቶ ፋኖ የሚፈልጋቸውን መሳሪያዎች በሙሉ ለፋኖ ያበረከተ ኃይል ፋኖ መሰረታዊ የሆነ ጸረ ኢትዮጵያ የሆነ ነገር እስከሌለው ድረስ እንደሌለውም ስለምናቅ ያንን መሳሪያ ወስዶ የግብጽ ጥቅም አስጠባቂ የሚሆንበት እስካልሆነ ድረስ ኪሳራ የሚደርስበት ግብጽ ነው። በፖለቲካ እኮ ታሪክ እንቅስቃሴ እኮ እንዲህ አይነት ነገሮች እኮ ተፈጽመዋል እኮ። አንድም ሀገር እርዳታ የሚሰጥ ሀገር አሁን ኢትዮጵያ ያለው ሁኔታ የተቀየረ ነው። ለምን እንደተቀየረና የተለየ የሚያደርገው ነገር እንዳለ እነግራለሁ። አንድም ሀገር እኮ የአንድ ሀገር ወዳጅ ሆኖ የዛን ሀገር ወዳጅ ሀገር ተቃዋሚ ኃይሎች ያስታጠቀ ያደራጀ ሀገር እኮ አታገኝም። ለምን ያደራጃል? ወዳጅ እኮ ነው። ሁሉም ሀገር ላይ የተደረገው ምንድነው? የዛ ሀገር ከዛ ሀገር ጋራ ችግር ያለባቸው ጠብ ያለባቸው ጥቅማቸው በሌላ መንገድ ይከበራል ብለው የሚያስቡ አገራት ናቸው ሁሉንም ተቃዋሚ ሲደግፉ ይኖሩት ያለው። እዚህ ውስጥ ምንድነው የሚሉት ያለው? እነሱ ምንድነው የሚያስቡት ያለው? ያ ኃይል ቢያሸንፍ እና ቢቆጣጠር የሚጠቅም ሁኔታ ይፈጠራል። ባያሸንፍም አገሩ በመጥበጥበጥና በማዳከም በሚፈጠር ሁኔታ አጠቀማለሁ ብለው የራሳቸውን ያሰላሉ። ሌላው ደግሞ አገሬው ደግሞ ምንድነው የሚያሰላው? እነዚህ ኃይሎች የኛን በጎ ማይመኙ መሆኑን እናውቃለን። ነገር ግን በሌሎች ምክንያቶች ግን ድጋፍ ሊያደርጉልን ይችላሉ። ይሄን ድጋፍ ወስደን የምንጠቀምበት እኛ ወደፊት ስልጣን በመናገኝበት ሰዓት ላይ የነሱ ተላላኪ ለመሆን ሳይሆን ኢትዮጵያን ብሔራዊ ጥቅም ባስጠበቀ መልኩ ከፈለጉ በጎ ግንኙነት ይኖረናል። ነገር ግን የነሱ መሳሪያ ወስደናልና የነሱ አሽከር ሆነን እንቀራለን ብለን አናምንም ብሎ ነው እኮ የሚወስደው። ከዚህ በፊት ካንተ ሚዲያ ላይ ይመስለኛል በኤርትራ የነጻነት ትግል ጊዜ አረቦቹ ምን ያህል ድጋፍ እንደሰጧቸው የታወቀ ነው አይደለም?
የዛን ጊዜ በተለይ ኤልኤፍ ክርስቲያን እንደማይኖርበት አድርጎ ነበር ኤርትራን ለአረቦች ይሸጥ ነበረው። አረብ ሊግ እንገባለን፣ ቀይ ባህርን የአረብ ባህር እናደርጋለን ነበር ሲል ነበር ያለው። በፒኤልኤፍም በኩል ተመሳሳይነት ያለው ከፍተኛ የሆነ ድጋፍ ከአረቦች ተገኝቷል ያለው። ሱዳንም ደግፋለች ያለው፣ ወያኔንም ደግፋለች ሱዳን። በጨረሻ ላይ ምንድነው የሆነው? ሻቢያ ነፃነቱን ከተቀዳጀ በኋላ አረብ ሊግ ውስጥ አልገባም። ራሳችን የቻለ አይደንቲቲ ያለን እኛ የተለየ አገር ነን የሚል አቋም ነው የወሰደው ያለው። ሱዳን ምንድነው የሆነችው ያለው? ሱዳን ሻቢያንም ረዳች፣ ህዋትንም ረድታለች። ግን ሁለቱ ተጠናክሮ ከወጡ በኋላ የሱዳን እነሱ ድርጅት በነበሩበት ሰዓት ላይ የነበራት ጉልበት ተዳክሞ እኛ ሱዳንን እርዳታ ስንጠይቅ ሱዳኖች የሰጡን መልስ ምን እንደሆነ ልንገርህ፣ ወያኔዎች ያጠፉናል ነው ያሉት ያለው። በዛን ጊዜ እንግዲህ ቁማሩን ተበልተዋል ማለት ነው። እነሱ ኢትዮጵያን በማዳከም ይረዳል ያሉት ወያኔ ተጠናክሮ ኢትዮጵያ ላይ መንግስት መስርቶ እሱን የሚቃወም ኃይል ሱዳን የምትደግፍ ከሆነ ለህልውናችን አደጋ ትሆናለች ኢትዮጵያ እስከማለት ድረስ ነው ሄዶ። ይሄንን አይነት ነው ዓለም ላይ ያለ የተለያዩ የፖለቲካ ድርጅቶችና ሀገሮች ግንኙነት። እዚህ ላይ በጥንቃቄ መቅዘፍ ይገባል። ትንተና መስራት ይጠይቃል። ከማን ምን አይነት ድጋፉን ወስዶ ምን እናደርገዋለን የሚለውን ነገር ይሄ አይ ቲንክ ለሚዲያ እንዲህ በቀላሉ ባጭር ጊዜ ተነጋግረን የምንጨርሰው ነገር አይደለም። ዞሮ ግን ትልቁ ኢንተረስት የሚያደርገኝ ነገር ላይ የአማራ ፋኖ ጉዳይ ነው። የአማራ ፋኖ የትም እርዳታ ይቀበል፣ ከማንም ጋራ ትብብር ይፍጠር። መጀመሪያ መሰረቱ መሆን ያለበት ውስጣዊ አንድነቱ፣ ወታደራዊ ጥንካሬው፣ ፖለቲካዊ ጥንካሬው፣ ከጀርባው ያሰለፈው የአማራ ህዝብና በውጪ ያለው የአማራ ዲያስፖራ። ከዛ ቀጥሎ ከኢትዮጵያዊነት ጋር ጠብ ስለሌለው ኢትዮጵያ የሚባል ሀገር እንዳንዳንዶቹ እንዲፈርስ ግዴለኝም የሚል ባለመሆኑ የተነሳ አገር እንዲኖር ከሚፈልጉ ሁሉም በኩልነት የሚኖርበት አገር እንዲፈጠር፣ ሁሉም እንዲያድግ እንዲበለጽግ፣ ሁሉ መብት የሚከበርበት እንዲኖር፣ ኢትዮጵያ የሚባል አገር ሳይኖር ሌሎች ነገሮች ሊመጡ አይችሉም ብሎ የሚያምነው ደግሞ ሰፊው የኢትዮጵያ ማህበረሰብ ይሄንን የፋኖ እንቅስቃሴ እውነትም ኢትዮጵያን ሊያድን ይችላል በሚል እምነት ሙሉ ድጋፉን እንዲሰጠው የፒአር እና የፖለቲካ ስራ እንዲሰራ ነው። ሌላ አይደለም። እኔ ጠይቀው ይሄን ከሰራ እኔ ስጋት የለብኝም። ገና ለገና ግን ከኤርትራ ጀርባ ከሱዳን ጀርባ ግብጽ አለችና ግብጽ በተዘዋዋሪ መንገድ ለሱዳን ኤርትራን ታግዛለች። ከኤርትራ ከሱዳን የሚገኝ ይገዛ ኤርትራ ባድነው ሱዳን ታሪካዊ ጠላታችን ነችና ከዛ እንቀበል ምናምን እንዲህ አይነት የምንኩስና ፖለቲካ የለም ወንድሜ። ፖለቲካ እንዲህ አይሰራም። አንዳርጋቸው ምናልባት ወደ አንድ ሌላ ጥያቄ ሊሄድ ነው። እንግዲህ አብይ አህመድ ወደ ስልጣን እንደመጣ አንድ ጥምረት ፈጥሮ ነበር። ኦሮማራ የሚባል የኦሮሞና የአማራ ጥምረት ነው። ያ ኦሮማራ በአንድም ይሁን በሌላ የትግራይ ማህበረሰብን የገፋ ያገለለ ስጋት የፈጠረ እንደነበረ እናስታውሳለን። አሁንም ይሄ ጽምዶ የሚባለው አብይም አህመድ እየተጠቀመበት ነው። ሰሜኖች ተያይዘው ሊመጡብኝ ነው በሚል የራሱን ቀጠና እያጠናከረ የመጣበትን አንድ እንቅስቃሴም እናስታውሳለን። አብይ አህመድን የሚቃወሙ የኦሮሞ ተወላጆች ጭምር ይህንን ነገር ሲሰሙ ግድ የለም በጋራ የመጣብንን በጋራ መታገል አለብን በሚል አብይ አህመድ ያላሰበው ድጋፍ እንዲያገኝ ሊያደርግ አይችልም ወይ? አሁንም ይሄ ጽምዶ የሚባለው የኦሮሞን ማህበረሰብ የሚገፋ ለኦሮሞ ማህበረሰብ ስጋት ሆኖ የሚመጣ ጥምረት አድርገው እየሰበኩ ያሉት ብልጽግናዎች ብቻም አይደሉም። አንዳንድ የኦሮሞ ኢሊቶችም ጭምር ይህንን ነገር ለኦሮሞ ህዝብ የመጣ አደጋ ነው ብለው ይመለከታሉና ይህንን እንዴት ማየት ይቻላል? በእርግጥም ጥምረቱ ለኦሮሞ ህዝብ ስጋት ይሆናል? አንደኛ ከአብይ በላይ አሁን ባለንበት ሁኔታ የኦሮሞ ስጋት የሆነ ኃይል አለ ወይ? በተጨባጭ በድሮን በከባድ መሳሪያም የሚጨፈጭፈው በየመንደሩ በወላጆች ፊት ልጆቻቸውን የሚገለው ልጆቻቸውን እየገደለ እስከ አስከሬናቸውን ባህያ እየጫነ እየጎተተ የሚሄደው የአብይ ሰራዊት የማረካቸውን ወንድ ኦሮሞ ወጣቶች ልብሳቸውን አስወልቆ ብልታቸውን በቢላው ሲገዘግዝ አይደለም እንዲያየ ነው።
ከዚህ በላይ ኦሮሞ የተዋረደበት ዘመን አለ እንዴ? ህልውናው አደጋ ውስጥ የወደቀበት ዘመን አለ? ሲጀመር አንደኛ አብያው በመልካም ስራ ለኦሮሞ ነው እየሰራ ያለው ካሉ ተጠቃለው ከጎኑ መቆም ይችሉ ነበር። እየሰራ ግን አይደለም። የኦሮሞ ህዝብ ስቃይ ውስጥ ነው ያለው። ህልውናው አደጋ ውስጥ ወድቋል። ከሌሎች ወንድሞቹ ጋር አንድ ላይ ሆኖ ይሄ በስም ኦሮሞ በተግባር ግን ማንንም የማይወክል ጨካኝና አረመኔ አገዛዝ እንዲወገድ ማድረግ አለብን ብለው ቆርጠው ተነስተዋል ያለው እነሱ እንግዲህና ይሄንን አብይ ገና ለገና ከላይ ያለው ጽምዶ ሲጀመር ማስተካከያ ደግሞ ሰጣለው። ከላይ ያለው ጽምዶ የሚባለው ነገር የኤርትራ የትግሬና የአማራ ነው በሚል መልኩ የሚያቀርበው ነገር ሐሰት ነው። ምክንያቱም በአጠቃላይ በተለያዩ ድርጅቶች መካከል ያለ ግንኙነት የኦሮሞ ታጋዮችን የሚጨምር መሆኑን አውቃለሁ። ስለዚህ እዛ ውስጥ ተገቢ ውይይት ማድረግም ለጋራ የሆነ ነገር ማሰብም የህልውና ስጋቱ የኦሮሞም የአማራውም መሆኑን እኩል አድሬስ ማድረግ የሚችሉ የኦሮሞ ልጆች ያሉበትም እንደሚሆን እርግጠኛ ነኝ። ዝርዝር ውስጥ አልገባም። ነገር ግን እነሱ ብቻ ሳይሆኑ በኢትዮጵያ ውስጥ አብይ አህመድ እንዲወገድ ትግል የሚያደርጉ ኃይሎች በሙሉ በአንድ ላይ እየተቀራረቡ እየተመካከሩ የሚሰሩበት እንጂ የሁለት አካላት የትግሬና የአማራ አካላት ብቻ የፈጠሩ ጽንዶ አይደለም። ኤርትራን እንደ ሀገር ብናወጣት ማለት ነው። ስለዚህ አንድ ይሄንን ራሳቸው ታጋዮቹ የሚያውቁት ጉዳይ ስለሆነ እንዲህ አይነት ዕውቀት የሌለው ኦሮሞ የአብይን ፕሮፓጋንዳ ሰምቶ ለሚፈጥረው የብርገጋ ሁኔታ እንዲህ በቀላሉ የሚበረግጉ አይደሉም። ሁለተኛ ግን ቅድም ያልከው ነገር ነው። ሌላው መስራት ያለብህ በእንዲህ አይነት መንገድ ተጣምዶ የሚመጣ ነገር ካለ ባትገባበት እንኳን የዚህ አካል በመሆን ለሁላችንም የሚሆን ነገር ብንፈጥር ይሻላል፣ የራሳችን አስተዋጽኦ እናድርግ የሚል ይሄ ያደረጋችሁት ያለው ነገር ውስጥ ባይገቡ ነው ብለ ያለው አካል አርጉን ማለት ነው የሚቀለው ወይስ አለ አይደለም? ለህልውናቸው የሚታገሉ ሁለት ኃይሎች በቅርበት ስለሚገናኙ ገና ለገና የህልውና እነዚህ ደግሞ መተው ሌላ ችግር ሊፈጥሩብኝ ይችላልና የህልውና አደጋ ውስጥ የጨመረኝን አብይን ልጠጋው ነው። አብይ ተጠግተህ ህልውና አደጋ ተተርፋለህ ወይ? እንዲህ አይነት ፍጥረት ነው ወይ አብይ የሚባልና አገዛዙ አይደለም። እና ካልተጋበስክ እንድትጋበዝ ነው ጥሪ ማድረግ ያለብህ ያለው እንጂ ወደ ትፋትህ አይደለም የምትመለሰው። ውሻ ብቻ ነው ይሄንን የሚሰራው። የኦሮሞ ህዝብ እኮ አብይን ተፍቷል ያለው። እንደገና አደጋ ሊመጣብኝ ነው። አደጋ አንደኛ ይመጣበትም ያለው ምክንያቱም ልጆቹ አሉበት። በሚደረገው ውይይት ውስጥ እኮ ይገባሉ፣ ይገናኛሉ፣ ያደርጉታል እኮ ያውቃለሁኝ ያለው። ስለዚህ መሳሪያ የታጠቀው ኃይል ነው ወሳኝ ነው ያልኩ። መሳሪያ የታጠቀው ኃይል እዚህ ውስጥ አለበት ያለው። እነዚህ የኦሮሞ ልጆች ለሁሉም የሚበጅ አገር በአንድ ላይ ከሌሎች ጋር ሆነን እንፈጥራለን የሚል እይታ ባለው መንገድ ነው እንግዲህ የተገናኙ ያለበት ሁኔታ። ያ ቅድም እንዳልከው በቃል ብቻ ነው ወይ የሚሆነው? መታመን ይችላል ወይ ምናምን የምትለው ጥያቄ እንዳለ ይዘ ማለት ነው። ግን ተገልሎ አይደለም። ጋምቤላዎችም በለው አፋሮችም በለው ጉሙዞችም ቤንሻንጉሎችም ኦጋዴኖችም እነዚህ በሙሉ በዚህ ጉዳይ ላይ የማይሳተፉበት ሁኔታ የለም። የጽምዶ በሚባል ገና ያልደረጀ ያላደገ ሁሉንም አካቶ በጋራ በአደባባይ የወጣ ነገር የሌለው መሆኑ ለጊዜው ነው እናንተ ልንነጋገርበት የምንችለው ሁኔታ ግን በአጭር ጊዜ ውስጥ ግን እናዋለን። በቃልም በተግባርም በአደባባይም የሚገለጽ ነገር ሊሆን እንደሚችል እኔ ሙሉ እምነት አለኝ። ስለዚህ ሮሞዎች ሁለቴ ሶስቴ ማሰብ ያለባቸው ይመስለኛል። አብይ አትራፊ ነው ብለው የሚያስቡ እስካሁን ድረስ ያላተረፋቸው እስካሁን ድረስ የሰራውን ግፍና ያካሄደውን ዘረፋ እየተመለከቱ ተመልሰው አብይ ያድናል ብሎ የሚያስብ ፕሮፓጋንዳ የሚቀበሉ ከሆነ መጥፊያቸውን ነው እያዘጋጁ ያለው። በአብይ ነው የሚጠፉት ያለው በሌላው ኃይል አይደለም። ዳዋት አንዳርጋቸው እንደ መጨረሻ ሐሳብ ነው። በእውነት ለመናገር ይህንን ሐሳብ በአውንታዊ መልክ ከተመለከቱ ኢትዮጵያውያን አንዱ እኔ ነኝ። ፖለቲካዊ ተግባር ስራ ይፈልጋል። ቤት ቁጭ ብሎ ዝም ብሎ መነጫነጭ ማልቀስ ምንም ትርጉም አያመጣም። ለአብይ አህመድ እድሜ ከማራዘም ያለፈ
ምንም የሚመጣ ነገር የለምና እንዳንተ አይነት እንዲህ በተግባር የሚመነዘር ዓላማው ምንም ይሁን ምን ይህንን ሐሳብን በቅርቡ ከመስፍን አማን ጋር በነበረን ውይይት ላይ ገልጬዋለሁ። ከዚህ በፊትም ያደረግኩ አስተዋጽኦ አለ። ኤርትራ በረሃ ድረስ በመግባት ፖለቲካን በተግባር ለውጥን በተግባር አራያ ሆኖ የራስን ህይወት እኔ በምን አይነት ሁኔታ እንደምትኖር አውቀዋለሁ። ያንን ምቾትን ያንን ሁሉ ነገርን ትተህ የኢትዮጵያ ህዝብ ለውጥ መምጣት አለበት ብለህ እየከፈልክ ያለው መስዋዕትነት በቅርበት ስለምንረዳ የምታደርጋቸው ነገሮች መጨረሻቸውን ለኢትዮጵያ ሲባል የሚደረግ እንደሆነ ስለሚገባኝ ይህንን ምናልባት ተመልካቾችን ቢካፈሉት በሚል ነው። ስለዚህ እንዲህ አይነቱ ነገር በጥንቃቄ የሚካሄድ ከሆነ ብዙ ተስፋ አስቆራጭ ነገሮች ባሉበት እንዲህ አይነት ተስፋ የሚሰጥ እርምጃ መካሄዱ ይበል የሚያሰኝ ነው። ግን ጥርጣሬ ያላቸው ወገኖችንም ጥርጣሬያቸውን እንዲያጠሩ ማድረግ ደግሞ ከናንተም የሚጠበቅ እንደሆነ አምናለሁ። ለማንኛውም በመጨረሻው ምን የምትለው ነገር ካለ እድሉን ልስጥና ዝግጅታችን እናበቃለን። እኔ ይሄ የመተባበር ጉዳይ በጣም ወሳኝ ነው። ስለዚህ የተበጣጠሰ ትግል የተለያየ ማህበረሰብ የሚያደርገው ብቻውን የትም አይደርስም። ያለው ትብብር ይጠይቃል። አንድ ትልቁ ነገር። ስለዚህ ማንኛውም የትብብር ሐሳብ ሲጀመር ነቀፋ ሊገባው አይገባም። ያለው ድጋፍ ያስፈልጋል። ሁለተኛ ትብብር ሲባል ከዚህ በፊት ትብብር የሚባሉ ነገሮች ብዙ ታይተዋል። እነዚህ ትብብሮች ግን ህዝብ የሚፈልገውን ሰላም፣ መረጋጋት፣ ፍትህ፣ እኩልነት፣ ብልጽግና ማምጣት ያልቻሉት ታክቲካዊ ትብብሮች በመሆናቸው ነው። ስትራቴጂክ የሆነ ትብብሮች ባለመሆናቸው ነው። ስለዚህ ትብብር አድርጉ ብቻ ሳይሆን ትብብራችሁ ቋሚ ዘለቄታ ያለው የህዝብና የሀገር ጥቅም የሚያስከብር እንዲሆን አድርጋችሁ በደንብ ስሩት። ታክቲካል በሆነ መንገድ አይደለም መገናኘት ያለባችሁ። ለዚህ የሚሆኑትን መሰረታዊ ጉዳዮች፣ አንኳር ጉዳዮች ሁሉ ዘርዘራችሁና ባትስማሙ እንኳን በቁልፍ በሆኑ ጉዳዮች ላይ አይን ላይን መታየት፣ ልብ ለልብ መገናኘት ይኖርባቸዋል። እነዚህንም ስሩ። ይሄንን እስካደረጋችሁ ድረስ እኛ የትኛውንም ወገን ተለይቶ እንዲቀር ምን ያህል ትብብር ውስጥ እንዳይገባ ምናምን የሚል ነገር የለንም። ሁላችሁም አንድ ላይ ለሁሉም ህዝብ በጋራ ድል የምትቀዳጁበት ሁኔታ እስኪፈጠር ድረስ ከጎናችሁ ነን የሚል መልእክት ሌላው ከውጭ ያለው እንዲያስተላልፍላቸው እንጂ አቃቂር እያወጣ ጥርጣሬ ውስጥ እየገባ የትብብሩን ሂደት በሚያኮላሽ ፓራሊሲስ ውስጥ ነው። ይገባኛል፣ ቅድም ያልከው ይገባኛል። ያለፈ ታሪካችንን ዘርዝሬዋለሁ። ብዙ ጥርጣሬ ውስጥ እንድትወርቅ የሚያደርጉ የተለያዩ ድርጅቶች ማሽኔሽን፣ የተለያዩ ድርጅቶችና የተለያዩ መንግስታት ማሽኔሽን ያለበት ፖለቲካ ነው የምናውቀው። ኢን ዘ ፓስት ችግር ውስጥ የጨመረን እሱ ነው። ነገር ግን አሁን ዘመኑንም ግምት ውስጥ እናስገባ። የዓለም አቀፍ ሁኔታ እንመልከት። አሁን ሉዓላዊነት ከዛ አልፈን እንደውም ጭራሽ ነው አገር ውስጥ ስላለ የክልል ሉዓላዊነት እናወራለን። እስቲ አስበው ሉዓላዊ የሚባል ነገር በዓለም አቀፍ ደረጃ ትርጉሙ አጥቶ አንድ ጉልበት ያለው መንግስት ኢራንን የመሰለ ሀገር ከስልጣኔ አጠፋለሁ የሚል አደባባይ ፉከራ ሲያደርግ ተባበሩት መንግስታት በለው ሌሎች ትልልቆቹ ዓለም አቀፍ ድርጅቶች ዝም ብለው የሚያዩበት ሀገር ነው። እና እንደ ከኢትዮጵያ ወርደን ነው በክልል ደረጃ ያለን ሰዎች እንደ ሰዎች እንቆጠራለን እዚህ ዓለም ላይ እንዴ? ተባብረን ካልሆነ በስተቀር ቀጠናው ችግር እንፈታለን? ተባብረን ካልሆነ በስተቀር ከቀጠናው የሚመጣው ፕሬሸር ማለት ነው። ተባብረን ካልሆነ እንደ ቀጠና የነዚህን ጉልበተኛ መንግስታት እንደፈለጉ በፈለጉ ሰዓት ላይ ድሮናቸውንና ሚሳይላቸውን ልከው እኮ አዲስ አበባ ከተማ ላይ የሚገኝ አንተ መሪ አንገቱን ቆርጦ መውሰድ የሚችሉ እኮ ሰዎች ሆነዋል ያለው። እንዲህ አይነት ዘ ሎው ኦፍ ዘ ጃንግል የሚባል ነገር የዓለም አቀፍ ግንኙነት በሚመራበት አገር ላይ መዳር የምንችለው እንደ አንድ አገር ህዝብ አንድ ላይ ከዛ አልፈ ጭራሹኑ ከጎረቤቶቻችን ጋር እንደ ብረት የጠነከረ አንድነት ፈጥረን ለጋራ ሰላም ለጋራ ብልጽግና ከመስራቶች ይሄ ሐሳብ ድሮ ተቀባይነት ላይኖረው ይችላል። ዘመኑ ግን አምጥቶታል። የሱዳን እልቂት፣ የኢትዮጵያ ውስጥ እልቂት፣ የሶማሌ ቀውስ፣ የኤርትራን ህልውና የሚያናጋ እንደዛ አይነት ነገር ኢትዮጵያ ውስጥ መፈጠሩ ዓለም ያለችበት ሁኔታ አይ ቲንክ ያመለካከት ለውጥ በልሂቁ ጭንቅላት ውስጥ እንደው ባይስፋፋ እንኳን ብልጭ እንዲል አድርጎታል። ይሄንን ማስፋት አለብን። ሌላ መሄጃ እኮ የለንም እኮ። በፕሮክሲ እኮ የዩኤ ፕሮክሲ ሆነን የአሜሪካ ፕሮክሲ ሆነን የሶቪየት ዩኒየን ፕሮክሲ ሆነን እኮ አንዱን ሀገር አንዱ እየወጋ እኮ ሞከር ነው ያደግን። ጭራሹን እንደውም በድህነት
እንደ ሀገር መቀጠል የማንችልበትን ብልጽግና ይቅርብንና በድህነት እንደ ሀገር መቀጠል የማንችልበትን ሁኔታ ፈጥረን ቁጭ ብለናል ያለው ጭንቅላቱ የሚያስብ የፖለቲካ ኤሊት ነኝ የሚል ኃይል ይሄንን በደንብ መርምሮ ተጨባጭ ወደሆኑ ሶሉሽኖች እንዴት አድርጎ ደረጃ በደረጃ ይሄን መገንባት እንችላለን የት ተነስተን የት እንደርሳለን አይዲዮሎጂው ግን ሰፊ ሆነ ሪዮታችን ሰፋ ማለት መቻል አለበት እንደ ክልል እያሰብን እንደ ሀገር እያሰብን እንኳን የምንዘልቀው አይደለም ከቀጠና አልፎ አፍሪካ ዩናይትድ ስቴትስ ኦፍ አፍሪካ የሚል የጋራ ጉልበት ያለው ኮንቲኔንት እስካልሆነ ድረስ የነጮች መና የቢጫዎች መቀለጃ ባጭር ጊዜ ውስጥ እንደሚሆን ኢንዲኬተሮቹ ብዙ ናቸው እና እንደኔ አይነቱ ሰው ብልህ የቀረችኝን እድሜ እንደዚህ አይነቱን ብሮድ የሆነ ነገር እየገፋው መቀጠሉ ሌላ ምርጫ ያለኝም ማለት ነው ማስተላልፈው መልእክት ይሄ አላማ የተባረከ አላማ ነው ግን ብዙ ስራ ይጠይቃል ሁላችንም እናግዝ ነው በጣም ነው ማመሰግነው አቶ አንዳርጋቸው ጽጌ በቅርቡ በፖርት ሱዳን በተዘጋጀ መድረክ ላይ ተገኝተ ያደረከውን ቆይታ በተመለከተ አጠቃላይ ስለ ስብሰባው ምንነት የገለጽክበት የዛሬው ፕሮግራማችን ይመስላል በአንከር ሚዲያ ታዳሚው ስም ከልብ ነው ማመሰግነው ለማመሰግናለሁ የተሰጠኝ እድል መሳይ ደህና ሁኑ